አደረገልኝ ነው 138 ብር ከ138 ብር ላይ ለሆነ ግለሰብ ልደት ብለው 8 ብር ተነስቶ ተላካለ አንድ ብር እሱን ቆረጠ። ሁለተኛ ደግሞ ለሰሚራ ላክ ብላኝ 40 ምናምን ሺህ ብር አስገባዋል በሰሚራ አካውንት እሱንም ቆረጠ። ሌላም ደግሞ ለዚች ላንዷ ደግሞ እንደዚሁ 1000 ድርሃም ማለት በኢትዮጵያ 40 ምናምን ሺህ አስገባዋል እሱን ቆረጠ። ስንት ገባ በአጠቃላይ ወደ 110 ሺህ ብር 30 ሺህ ብር ይቀራል እያለ ያለው ልጁ ሶ ቀላሉ ይሄ እኮ ታዲያ ቀላል ነገር እኮ ነው። ብሩን መውሰዱን አምኗል። ስለዚህ በወቅቱ ባለው ጊዜ ከፍያለሁ ነው እያለ ያለው ነው እያልከን ያለው። እንደዛ ከሆነ እኮ ሂሳብ መተሳሰብ ያለ አሁንም ገነት እኮ ጥያቄዋ አንዴ ገነት ጥያቄዋ ብር ሰጥቼው እስካሁን አልመለሰልኝም የመለሰው ተብሎ ደግሞ የከፈላት ትንሽ ብር እንዳለች ብር ተመልሳለች ተብሎ እሱንም አምናለች። 10,000 ድርሃም ግን የተወሰደው እስካሁን አልተመለሰም ነው። እዚህ ጋር ደግሞ እሷ ላይ ያልከኝ ያለው መብረቁ ብሩን የወሰድኩትን በወቅቱ ባለው ሂሳብ እንደዚህ አድርጌ ይሄንን ከፍዬ የቀረብኝ ይሄ ነው እያለ ነው እያልከን ያለው። ሶ በዚህ ላይ ነው መስማማት ያለባቸውም ልጆቹ። አሁን በዛ ወቅት የከፈለሽ ለዚህ ብሎ ከዚህ ላይ ተቀናሽ ሆኖ የሚከፈለውን ሂሳብ እየነገረሽ ነበር ሲከፍል የነበረው። ለምንድን ነው እሱ ብቻ መክፈል የፈለገው? ብሩን የት አድርጎት ነው? ለራሱ ጥቅም አውሎት ነው ወይስ ለቢዝነሳቸው ከስረው ነው? የት ሄዶ ነው ብሩ ለመክፈል እንትን ያለው? እሺ ጥሩ ጥያቄ ነው ተስፋዬ ጠየቀኝ። ኪሳራ አላጋጠመንም፣ ጥሩ እየሰራን ነበረ። የዛኔ እንደውም ዱባይ ላይ ያበሻ አልባሳት ጭራሹ ነው የለም እንደ ብርቅ ነበር የሚታየው። ምንም አይነት ኪሳራ አላጋጠመንም። ያመጣናቸው ነው ልብሶች ሽጠን ጨርሰናል። 4 ቀሚስ ብቻ ነው የቀረው በሰዓቱ አስታውሳለሁ። በመሃል መኪና የተበላሻለ ከዛ ለማሰራት 7000 ድርሃም ነው ምናምን ተጠይቄያለሁ አለ። እንዴ መግዣው ነው እንደሚጠይቁ እያልኩኝ እኔም ፍቅር ስለነበርን በሰዓቱ ማለት ነው። ትንሽ ቆይቶ ደግሞ ብሬን ባንክ ያዘብኝ አለ። ሰበቦችን እየፈጠረ አራዘመው ማለት ነው። ስለዚህ አሁን እኔ ለምሳሌ የዛሬ 2 ዓመት ብሩን አስገብቶ በሆን 30 ብርም ሊሆን ይችላል 25 ብርም ሊሆን ይችላል ምንዛሬው በዛ ምንዛሬ አስቦ ነው ወደ ኢትዮጵያ የሚያስገባላቸው። ምክንያቱም ልጆቹ ብሩን ወደ ኢትዮጵያ ነው የሚልኩት፣ እዚህ ሀገር የሚጠቀሙት ነገር የለም ማለት ነው። ስለዚህ አሁን ደግሞ ያለው 2026 ላይ ነን ያለነው አይደል እንዴ? የሰጣሁት በድርሃም ነው። ስለዚህ አሁን እሱ ራሱ የከፈለው 1000 ድርሃም ላንዲቱ 1000 ድርሃም ላንዲቱ ምንዛሬው ራሱ ላንዲቱ 42000 ላንዲቱ ደግሞ 45000 ነው። ገኔ እስካሁን የቆየነው ይሄ ሁሉ ህዝብም የጠበቀው ብሩ መወሰዱና አለመወሰዱን ለማረጋገጥ ነው። ብሩን ልጁ ከወሰደና ያለው ነገር ላይ ከተግባባን ትልቁ ነገር ቀሏል እንደኔ። ምክንያቱም እዚህ ጋር እሱ መጥቶ ለምን አይናገርም መውሰዱን እያሉ እና አብዱም እነ ሱልጣንም እነ ባባም ሁሉም ከስር ያለው ሲጨነቅ የነበረው ብር መውሰድ አለመውሰዱ ነበር። አሁን ላይ እያጨቃጨቀ ያለው መውሰዱ ሳይሆን በወቅቱ ባለው ምንዛሬ ይሰጥ ወይስ ባሁኑ ባለው ነገር ይክፈል ነው። ይሄ ነው ቀላሉ ነገር። ይሄኛውን ነገር እንዴት ያድርገው የሚለውን ነገር እናንተ ተነጋግራችሁ ተግባብታችሁ ያለውን ነገር በአግባቡ የሚከፍልበት መስመር ላይ እነዛ የወሰድሽባቸው ሰዎች ደግሞ ያንን አንደርስታንድ አድርገው የሚወስኑበትን ነገር መፍትሄ መፈለግ ነው እንጂ መደባበቁ አይደለም የሚያስፈልገው እኮ። ምንም መደባበቅ የለም ተስፋዬ፣ ምንም መደባበቅ የለም። እኔ አሁን እኔ እዚህ ሀገር መጥቼ በድርሃም ነው እየከፈልኩ ያለሁት፣ በድርሃም ነው እየከፈልኩ ያለሁት። ምክንያቱም የዛኔ በነበረው ከፍለን በነበር ይሄ ሁሉ ነገር ባልመጣ እዚህ ደረጃም ባልደረስን ነበር። ገኔ አሁን መብረቁ እንትኑን ሊሰጥሽ ነው አይደለ? ወደሱ ያመጣሽ መጀመሪያም ሐቁን ሊያወጣ ነው ፕሮፋይል ከኋላ አድርጎ የመጣው እውነታውን ይዞ ታዲያ ቢያንስ መውሰዱን አምኖልኛል። በጣም ነው የማመሰግነው። አዎ ገኔ ቆይ ተረጋጊ። አሁንም ዞሮ እየጠየቀልሽ ያለው ለማንም ሊፈርድ አይደለም፣ ለእውነት ነው የሚቆመው መብረቁ። ዞሮ አሁንም ምንድነው የሚሆነው? ይሄ ብሩ መወሰዱና ያለው ነገር መበደሩ ያለው ነገር ደግሞ በሚችለው አቅም ልጁ መክፈሉን ያሳየን መረጃዎች አሉ። ስለዚህ ኮምፕሊኬትድ የሆነ ነገር አይደለም። እኔ እንደውም ቢሆን የሚሻለው ልጁንም አንቺንም በውስጥ ተነጋግራችሁ ኦር ደግሞ ሚዲያ ላይ መውጣት ካለባችሁ እንዴት እንክፈል የሚለው ላይ ነው እኛም መወያየት ያለብን። እንዴት ቢያደርግ ይሻላል፣ እንዴት ብታደርጉ ይሻላል፣ ከዚህ አንፃር እንደዚህ ሆኜ ነው እንደዚህ ተቸግሬ ነው በዚህ መልኩ እያለ ማስረጃዎችን ካቀረበ እንደ ሰው አዝነን እንዲህ ብታደርጉስ የሚለውን ነገር መዳኘት የሚቻለው በዛ ልክ ነው። ሁሉንም ነገር ሸምጥጦ መስመሩን ማስታቱ ልክ ስላልሆነ ነው። ከእውነት ጋር ነው እኔ እኮ ሲጀመር እስከ ዛሬም ድረስ 500 ድርሃምም አገኘህ
1000 ድርሃም ማገኘህ በየወሩ እየሰራ ክፈላቸው ብዬ እኮ አመቻችቼለታለሁ። ላላ ሲጀመር ይኸውልሽ ገኒ ልጁን አሁን አመጣዋለሁ። ይኸውላችሁ ሌላ ነገር ውስጥ እንዳገቡ አደራ ምላችሁ። ሲጀመር ብሩን ልጁ አልተበደርኩም እያለኩ ነው ወይንም ደግሞ አምጡ ስራ እኔም እኮ ተበድሮ አይደለም ያልኩት ለስራ ነው የወጣው ብያለሁ ከመጀመሪያው። አፍላ አትቁሚ ፕሊስ እንደው ላላህ ብለሽ እስኪጨርስ ድረስ አዳምጪኝና ያንቺንም እንዳዳምጥ። ልጁ ልስራበት አምጡ አላልኳቸው፣ አበድሩኝ አላልኳቸው፣ ብር ያስፈልገኛል አላልኳቸውም ማለት ያለኝ እኔ አካውንት ስለሆነ እርስ በርሳቸው አወሩና እንስራበት ብለው ባንክ አካውንት ይግባሉ። ከሌላ ቦታ ላይ እንደውም ልካችሁት 1000 ሌላ በእጁ ይዞ ያመጣበትን ቦታ ሁሉ ጠቅሶልኛል። ያለ እናንተ ጥሩ ስላልሆነ ነው። ከዛ በኋላ አደረግን አለ። ልጆቹ ጋር ስናወራ በ17.50 ምንዛሬ ብለው በኔ አካውንት አስገባዋል። ከዛ በኢትዮጵያ ስንት ይመጣል 138,000 ብለን ያዝና አለ። እሱን ነገር ከካደች እኔ እመጣለሁ በቁርአን እምላለሁ እሷም ትምላለች አለ። አርግ ያልከኝ ይደርጋለሁ መጽሐፍ ቅዱስ ዛት ትምላለች አለ። በምንዛሬ እኔ እኮ አልካድኩም። ብር የገባውን ብር እኮ ከነደረሰኙ ተናግሬያለሁ። በቃ ካልካድሽ እንግዳውስ ይሄ ልጅን እንስራበት ብላችሁ በሱ አካውንት አስገባችሁበት እንጂ አላበደራችሁትም። ያንን ድርሃም አልተጠቀመበትም። እንደሱ አባባል ነው እያልኩሽ ያለው። ከዛ በኋላ ምን አላችሁት? ይሄን ያክል አስገባ፣ ይሄን ያክል አስገባ፣ ይሄን ያክል አስገባ ያላችሁት ቦታ ላይ አስገባ ብር ፍቅር እያላችሁ ያ ከ138,000 ስንት እንደቀረ እያሰበ ነው ይሄ ልጅ። መጨረሻ ላይ ግን ስራውን እሱን ጥለሽ ሌላ ቦታ ላይ ስትሰሪ ገብቶሻል አይደለ? የቀረው ብር 30 ምናምን ሺህ እንደሆነ አስቤ ተቀምጥኳል። እሱ ጋር የገባው ስንት ነው? 138,000 ነው ማለት ነው። ከዛ በኋላ ይሄ ልጅ ላክ ያላችሁ የቀረውን ሂሳብ አድርጎ አስቀምጧል። እንደገና እኔ ጋር ወንድሜ መብራቁ እኔ በዚህ ጉዳይ አልስማማም። ይቅርታ በዚህ ጉዳይ በጣም ፌር አይደለም። መብራቁ ፌር አይደለም። የምትናገረው ነገር ትክክል አይደለም። ቆይ ይሄኛው በዚህ ጉዳይ አልስማማም። ቆይ አንዴ አብዱ ለምን መሰለህ አልስማማ ወንድሜ መብራቁ። አንድ ነገር የሆነ ሰው አካውንት ላይ ብር ገባ፣ በየትኛውም ብር ይግባ ምንም ይባል ይስራበትም አይስራበትም ብቻ በሱ አካውንት ያ ብር ገባ አይደለ? ከገባ ያ ብር የሱ አይደለም ማለት ነው አይደለ? በሱ አካውንት ስለተጠቀሙ እንጂ ልጆቹ የነሱ ብር እንደሆነ ይታወቃል። አድርስልን ብለው በዛ ወቅቱ ለመላክ አስቦ የመላክ ጉዳይ ውስጥ ከሆነ ያ ሌላ ነገር ነው። መልኩ ነው። ለስራ ተበድረው ግን እየሰሩ ይክሰሩም ያትርፉም ላበደሯቸው ሰዎች መመለስ ያለባቸው እነዚህ የተበደሩት ሰዎች ናቸው። እሱ ጋር ያለውን ብር ደግሞ የመመለስና በአግባቡ የመስጠት በወቅቱ እኮ ቢሰጠው ይሄ ነገር እኮ አይመጣም አይደል? 4 ዓመትና 5 ዓመት አይፈጅም። በወቅቱ መግባቱን ካመንና የተወሰነ ብር ልኬላቸዋለሁ በወቅቱን የላኩላቸው የሚለው ሪሲት አስገባሉኝ ኦልሬዲ ለዚህ ስጣሉኝ በዚህ ቀን እንዲህ በወቅቱ ልኬላቸዋለሁ ምንድን ነው የምትጠይቁኝ የሚለውን ማስረጃ ብቻ ነው ይዞ መምጣት የሚጠበቅበት። ገባህ አይደለ? ተስፋዬ ምን አለ መሰለህ እኔ በምሰራው ስራ ካፌም ሆነ ልብስም እኔ በምሰራው ስራ ለዲሊቨሪ እንድሰራ ደንበኛ አደረኩ አይደል? እኔ እናንተ የሚያገናኘ ያንተ ዲሊቨሪ ስለምሰራ ነው። ላክ ያልከኝ ልካለሁ፣ አምጣ ያልከኝ አመጣለሁ አይደል? ከዛ አንተ ከቤት ጓደኞችህ 10,000 ድርሃም ምሰራበት አበድርኝ አሁን ባለው ምንዛሬ በ130 ከምናምን ብለህ ተቀበልክ ተበደርክ። ከዛ አብዱ አንተ አካውንትን ብለህ በዛን ሰዓት በነበረ ምንዛሬ 138,000 ብር አስገባ በኢትዮጵያ። እሺ ከዛ 24,000 ብር ለከሌላ ክልኝ ያልከው እሱ እያለ ያለው በ138,000 ብር በዛን ሰዓት ምንዛሬ እኔ ጋር ገንዘብ እንዳስቀመጠች ተስማምተናል ነው ያለው መብራቁ። ጥሩ አንድ ጊዜ ላናግርህ ተስፋዬ። አንድ ጊዜ ላናግርህ ተስፋዬ። ይኸው ምን አለ መሰላችሁ እዚህ ሀገር እኔ ራሴ በሐዋላ ተበልቼ ነበር። ሐዋላ ማለት ነው ስማ ልንገርህ፣ የጥቁር ገበያ ነጋዴዎች ሲሰሩ ይኖሩና ኢትዮጵያ ሲሄዱ ገንዘባቸው በመንግስት ይያዛል። ሲያዝባቸው እኔ በ5 ዓመቴ ማለት ነው በ5 ዓመቴ የዛሬ 5 ዓመት በነበረው ሂሳብ ነው ገንዘቤን የተቀበልኩት ኢትዮጵያ ሄጄ ማለት ነው። ኢትዮጵያ ከቤቱ ሄጄ የተቀበልኩት ገብቶሃል? አልሰጥም ብሎ ማለት ነው። ለምን በአሁኑ ምንዛሬ እኔ ሪያል ነው የሰጠሁት። ሪያሌን አምጣ ብል እችላለሁኝ እኮ ግን ሽማግሌ ሲፈርድ ምንድን አድርጎ ነው የፈረደው? በቃ እሱ ከሳዑዲ በወጣበት ጊዜ ሳዑዲ ቢሆን ኑሮ ግን እየሰራ ቢሆን ኑሮ ግን ሪያል ነው የሰጠው፣ ሪያልህን ይመልስ ነበር። ስለዚህ ልጅ ተብዬ በሽማግሌ የተቀበልኩት በቃ ታው ተብዬ በሰዓቱ በነበረበት ምንዛሬ ይልክበት በነበረው ምንዛሬ ብሬን ተቀበልኩኝ ማለት ነው። خلاص የንግድ ባንክ በሚመነዝርበት በዛኔ ማለት ነው። ለምንድን ነገር ለማብረር ተብሎ ለምንድን ልጁ ኢትዮጵያ ስላለ ልጁ ሳዑዲ ቢሆን ግን እኔ ማላደርገውም እሱም አያደርገውም የምቀበለው በሪያል ነው ማለት ነው። ይሄ ብሩን በሰዓቲቱ 10,000 ድርሃም ሰጡት። 10,000 ድርሃም ብድግ አድርጎ በሰዓቱ ላይ ልኮላቸው ከሆነ ምንም ችግር የለውም። ነገር ግን ልጁ ዱባይ እየኖረ
እሷ ብድር በድርሃምና በሪያል እየከፈለች እሱ የዛሬ 4 ዓመት የላከውን ብር አስቦ በኢትዮጵያ ምንዛሬ ነው የምከፍለው ማለት ትክክል አይደለም። መኪናውን የሚያሰራበት ቤቱን የሚያሰራበት ብሩን በድርሃም ነው ያጠፋው፣ በድርሃም ነው የሚከፍለው አይደለም። እኔ አሁን እዚህ ጋር አንድ ጥያቄ ልጠይቃችሁ። ማንኛውም ሐዋላ የሚያደርስ ሰው ብሩ ፖሊስም ቢይዘው ምንም ተጠያቂው ራሱ ነው። ምንም የተለየ ነገር የለም። የመያዝ ያለመያዝ ምክንያት የራሱ የሲስተም ያሰራሩ ጉዳይ እንጂ የላኪው ሰው አይደለም። ይህንን ነገር አታቀላቅሉት። ሲጀመር እዛ ላይ ተባባሪውም ላኪውም ተላላኪውም ወንጀል እየሰሩ እንደሆነ ይታወቃል። ያንን ኃላፊነት ይውሰዱበት። እኔ አሁን እያወራ ያለሁት 10,000 በየትኛውም በሳውዲም ይሁን በዱባይም ተልኮ ብቻ 10,000 ድራሙ ለዚህ ልጅ አካውንት ገብቷል። ሶ በወቅቱ ላክልን ብለውት ከሆነ የላከበት ሪሲት በዚህ ጊዜ ይሄው ላክልን ባሉት ምክንያት አስገብቻለሁ ካለ ለመላክ ነው። ኦልሬዲ አስገባ ስላሉት ልኳል፣ አከተመ። ምንም የሚጠየቅበት ነገር የለም። ይሄው በዚህ ዋጋ መብረቁ ብታረግልኝ እኔ ደስ የሚለኝ በወቅቱ ይሄው እንዲህ ብር አስገባ ብላኝ ይሄው በዚህ አካውንት ይሄንን ብር አስገብቻለሁ፣ በወቅቱ ያለው ምንዛሬ ደግሞ ይሄው ቀኑ ደግሞ ይሄውና የቀራት ይሄ ብር ነው፣ እቺን ብር ደግሞ እከፍላለሁ የሚለውን ነገር ብቻ ነው ማረጋገጥ የሚኖርብን። ከዛ ውጪ ምንም የሚያደክመን ነገር የለም። በቃ ምናልባት እኮ ይሄ ልጅ 10,000 ድርሃሙን ተበድሮ ቢሆን በአሁኑ ሰዓት ምንዛሬ ነው የሚከፍለው፣ ወይንም 10,000 ድርሃሙን አፍንጫውን ይዘህ ትቀበለዋል። ወርቅ ካስቀበልክ ወርቅ ነው። ይሄ ልጅ 138,000 ይመጣል በዚህ ምንዛሬ ነው ብለው ነው በአካውንት ያስገቡት። ከዛ ካስገቡ በኋላ ያ 138,000 የኢትዮጵያ ብር ነው ያለብኝ። ከዛ አስገባ ያሉትን አስገብቼ ይቀራል። እሱ የሳምንት መብረቁ አሁን ቅርብ ጊዜ እኮ ነው የላከልን 1,000 ድርሃም የላከው ቅርብ ጊዜ ነው እንጂ እዛኔ አይደለም። አስበዋለና ገብቶሻል። አሁን ነው የላከው። እኔ እዚህ ሀገር ከመጣሁ ነው የላከው። ዛሬም ሊልከው ይችላል። ገኒ ምናልባት አንቺ ያን ነገር የማትተማመኑ ከሆነ እንጠራዋለን፣ እንድትተማመኑ እንፈልጋለን። እኔ እየጠየቅኩሽ ያለሁት 138,000 ብር ነው ባንክ አካውንት ያለው በአሁኑ ምንዛሬ ብለሽ ከሆነ ተስማምተሽ የሰጠሽው። በጭራሽ በኢትዮጵያ ብር ያሰላሁት ሂሳብ የለም። በኢትዮጵያ ብር የተሰላ ሂሳብ የለም። መብረቁ አንድ ደቂቃ ትሰጠኝ? ምን እንዳለ ታውቃለህ? ልጁን አዋርተዋል። ገንዘቡ እሱ ጋር መኖሩን አምኗል። አሁን ይሄ የማያግባባቸው ጉዳይ ላይ ማለት ነው እሱ ፊት ለፊት ተገኝቶ ከልጅቷ ጋር ማውራት ያለበት ሰዓት ነው። ምክንያቱም ገንዘቡን አሁን እሱ ያለው እዛው ዱባይ ነው አይደለም? ዱባይ ነው፣ እዛው ነው ያለው። ያ እዛው ነው ያለው። ገንዘቡን የተቀበለውም እዛው ከሆነ ኢትዮጵያ ገብቶ ነው የተመለሰው። ያ ገብቶ ነው የተመለሰው። ያ የሚሄዱ ውል ምናምን ከልጅቷ ጋር አይኖረውም በዛ ሰዓት ገብቷል አይደለም? ስለዚህ ገንዘቡን የተቀበለው ዱባይ ላይ እስካለ ድረስ አሁንም ዱባይ ላይ እስካለ ድረስ በድርሃም ሊከፍላት ይገባል ለልጅቷ ገንዘቡን ማለት ነው። እዛው እየሰራ ነው ያለው። አንድ ጥያቄ ልጠይቅህ ባባ። አይ አንዴ ሚውት አድርጉ፣ ሌሎቻችሁ ሚውት አድርጉ። ምክንያቱም እዚህ ጋር መብረቁ ግን ስልኬ ባትሪ ሊዘጋ ስለሆነ ቶሎ እንትን ባንቺ ጉዳይ ነው ያለው። ቻርጅ ለማድረግ ራሱ አልችልም፣ ውጭ ላይ ነኝ ያለሁት። በቃ ችግር የለውም። በወጣች ሰዓት ውጭ እኛ ድቤት እናደርግበታለን። ይኸውልህ ባባ ገንዘብ ስጠኝ አላልኩም፣ አምጣና አስቀምጥልኝ አላልኩም። 10,000 ድርሃም በአንተና በእኔ ቦታ ነው። 10,000 ድርሃም ስጠኝ አበድረኝ አላልኩም፣ አስቀምጥልኝ አላልኩም፣ ስጠኝ ልስራበት አላልኩም። ብቻ ያንተ የስራ ጋር ዲሊቨሪ ስለሆንኩ ብቻ ይሄን ብር እንስራበት። አማና ነው። ልክ እንደ አማና ማለት ነው። ያ አንተ ያንን ብር በሷት ኦኬ፣ እናዳምጥሻለን። አንድ ጊዜ እሺ፣ ይቅርታ። ገና 10,000 ሪያል ትፈልጋለች፣ ድርሃም ትፈልጋለች። አንቺ ደግሞ ከሷ የምትፈልጊው ካደች እናያለን። ተረጋጊት ነው። ያንን በእኔ አካውንት ስታስቀምጥ 138,000 ብር በዚህ ምንዛሬ ነው ብለህ ካስቀመጥክ እዚህ ሀገር ላይ ለምን ሚሊዮን ዓመት አልኖርም? ወለድ ነው እንደምትወልደው። ምክንያቱም ኦኬ፣ እዚህ ጋር አንድ ነገር ማጣራት ያለብህ፣ ይቅርታ አብዱ፣ አንድ ነገር ማጣራት ያለብህ ገንዘቡን ኢትዮጵያ ልከው ነው ወይ በኢትዮጵያ አካውንት ነው ወይ አስቀምጥልን ያሉት ኦር ዱባይ ላይ ያለ በድርሃም ነው ወይ ያስቀመጡት የሚለውን ብቻ ነው። ዱባይ ላይ ያለ በድርሃም ካስቀመጡት በድርሃም ነው ሊመልስ የሚገባው። ግን ወደ ኢትዮጵያ ልከውት ኢትዮጵያ አካውንት ላይ ይቀመጥልን ካሉ በኢትዮጵያ አካውንት አማና ከሰጡት በኢትዮጵያ በዛ በላከው ገንዘብ ነው ሊመልስላቸው የሚገባው። ግን በድርሃም ሰጠውት እስከሆነ ድረስ በድርሃም በዛ ዱባይ ላይ ባለ አካውንት እስከላኩለት ድረስ ገንዘቡን ሊመልስ የሚገባው በድርሃም ነው። አማናው የተቀመጠው በድርሃም ነው አይደለም?
አይደለም ቆይ አንዴ ወንድሜ አሁንም አልገባችሁም አማና አይደለም ጭራሽም እኮ ከ5000 ቀጥታ ከዱባይ በአካውንት ገባ ሌላው ደግሞ ከሳዑዲ ነው የተላከው በደንብ አዳምጡ 1500 ራሱ ከሆነ ሰው ሂድና ተቀበል ብለውት ነው ሄዶ የተቀበለው ዱባይ የተቀበለውን ብር እንዴት እንደተቀበለ መናገር ስላልፈለገና ለህይወቱ አደጋ ለሷም ለሁሉም አደጋ ስለሆነ ነው ያልሄደው ያልተናገረው ያንን ነገር ያንን ገንዘብ እነሱ ናቸው ያዘዙት በሱ አካውንትም እንዲገባ ያዘዙት እነሱ ናቸው በሱ አካውንት ሲገባ ደግሞ 138000 የኢትዮጵያ አሁን ባለው ምንዛሬ ብለው በአካውንቱ ካስገቡት በኋላ የተወሰነውን ብር በዛው ባለ ሰዓት 38000 ለ3 አድርገው አስገቡ ለሆነ ሰው ለልደት ተብሎ ማለት ነው ላካሉት ላካ ከዛ በኋላ ደግሞ አሁን ባለው በቅርብ ሰዓት ደግሞ 1000 ላካ ገብቷላ ምናልባት ሊሆን የሚችለው እነሱ ላክልን ብለው በጻፉለት ቀን ምናልባት ያ ሰውዬ ባለመላኩ ሊጨምር ይችላል ሰርቶበታል ብለ አልተበደርክም ወይ ይሄን 10000 ድርሃም ነው አስቀምጥልኝ ብለ አሰጣኝ በ138 መብረቆ እዚህ ጋር አንድ ነገር መሆን ያለበት ልጁ ይምጣና ላይክ እዚህ ጋር ሰዎች ለማስማማት ተቀምጠዋል 1700 ሰዎች አሉ እንዲስማሙ ነው የሚፈልገው የልጅቷም ገንዘብ እንዲመለስላት ነው የሚፈልገው ስለዚህ ልጁ ይምጣና ከልጅቷ ጋር አውርቶ አንቺም ተይ አንተም ተው የሚባልበት መፍትሄ እንዲመጣ ማለት ነው ጀስት ሰዓት ከማባከን ይልቅ አንተም ተው አንቺም ተይ ሌላ ደግሞ በሰዎቹ መረዳት አለባቸው ከተባለ እንደዛ አይነት ነገር ቢደረግ ማለት ነው ላይክ ሳይድ እንዳይመስል ብዬ ነው መብረቁ በጣም ነው የሚመስለው ስለዚህ የእሷን ጉዳይ እየሰማን የእሱን በምሳሌ ከሆነ ሰዓት ነው የምንፈጀው ምንም ትርጉም የለውም እኔ አንድ ሶሉሽን ብዬ ማስበውን ነገር ልንገራችሁ ለዚህ ጉዳይ ትልቁ ሶሉሽን እውነት ለመናገር ብሩ እስካሁን እሱ ጋር ኖሮ እየሰራበትም ባደራም ተቀብሎም አቆይቶትም ይሁን በወቅቱ አስገባ ባሉት ሰዓት አስገብቶ ከሆነ ጭቅጭቅም የለውም የቀረችውን ሂሳብ አስቦ ይከፍላል ያ ካልሆነ ግን እስከዛሬ እጁ ላይ ይዞት ምንም ሳይልክ ወር ደግሞ አሁን ሰሞኑን የላከበትም ሲስተም ከሆነ በድራም ካስገባ በድራም ነው የሚመለሰው ምንም የተለየ ነገር የለም በኢትዮጵያ አካውንቱ ላይ ያስቀምጠው የተበላሸ ወይም ኢንፍሌሽን የደረሰበት ጉዳይ አይደለም አሁን መሆን ያለበትን አንድ እውነት ነው በነገራችን ላይ ከእውነት ጋር መቆም አርነት ነው የሚያወጣው አሁን እየሆነ ያለው ነገር መሆን ያለበት መክፈል ያለበት ነገር እንዴት በአግባቡ ተነጋግረው ልጆቹ ይክፈል እንዴት ያለውን ነገር ምክንያቱም ይቅርታ እንደ ያታቢል ጨርስ መሆን ያለበት ነገር እንዴት እነዚህ ልጆች እርስ በርስ ተነጋግረው አሁን ገነትም መጥቶ ለምን ፊት ለፊት አያወራኝም ነው እያለች እየጠየቀች ያለችው ማውራትም ከሌለበት ሚዲያ ላይ ማውራቱ ችግር የሚፈጥርባቸው ከሆነ በውስጥም ለሐቅ የምትቆሙ ሰዎች በውስጥም ያለውን ነገር አስተካክሎ ማንም ሰው እንዲበደል አንፈልግም እሱም ያለ ጥፋቱ ጥፋተኛ እንዲባል አንፈልግም ያላደረገውን አደረገ እንዲባል አንፈልግም ልጅቷም ሐቃቸው እንዲቀርም አይፈልግም በየትኛውም በልኩ ያምጡት ለምንም ተልኮ ያውሉት ግን ይሄ ብር እሱ ጋር ከነበረና ያንን ብር ደግሞ ለመስጠት አሁንም ሰሞኑን የላከው ብር ካለ ታዲያ ለምን በወቅቱ ሂሳብ አላከውም ለምንድን ነው አሁን ሰሞኑን ልኮ በድሮ ባለው ሂሳብ ይሁን የሚባለው ይሄ ልክ አይመጣም ፌርም አይደለም ዋናው መፍትሄ መስማማትና መስማማት ከሆነ ሁለቱ እንዲነጋገሩ እድል ማመቻቸት ነው ይሄ ደግሞ ህዝብ ፊትም ሳይወጣ መነጋገር ከፈለጉ ይሄ ህዝብ ወሬው አይደለም ዋናው ብሩ ይመለስ ወይም የሰው ሐቅ እውነታው ይውጣ ስለሆነ የሚያሳስበን እውነታው ላይ ተንተርሶ ያለውን ነገር ተነጋግሮ ማስማማትም ካለባችሁ ያው ሱልጣንም አለ አብዱም አለ አንተም አለ እኔም አለው ማውራት ካለባችሁ በውስጥም ተነጋግረው ልጅቷና ልጅቷ እውነቱ እስኪወጣ ድረስ በደንብ እንዴ እኮ ዋትስአፕ አስራ እኮ ያመቻቸች እየተመካከሩ ነበር አይደል ለምንድን ነው አሁን መመካከር የሚፈልጉት ወደ ሚዲያ ያውጡ እውነታውን ይዞ ግን ሰው ባለበት ሽማግሌ ባለበት ተነጋግሮ ሐቅን ሐቅ ብሎ መመለስ ግድ ይለዋል ምክንያቱም ለማንም የተደበቀ ነገር አገናኙዋቸው አራቱ ላይፋቸው ይበላሻል ተስፋዬ እንግዲህ ሐቅ ከተናገርክ ያላ ገኒ አራቱ ፈልጋቸዋለሁ ሰሚራንም ቅጠሪያት እቺ የዘሜታንና ሽንም ቅጠሪያት ራሱም ይመጣል አንቺም ሆናችሁ አራታችሁም እዚህ ላይቭ ላይ የዚህ ገንዘብ ዋነኛ ሚስጥርና ኬዙ ታወራላችሁ የሚመጣባችሁ ነገር ትጋፈጣላችሁ ማምኛለሽ ምንም የሚመጣብን ነገር የለም መብረቁን የምፈራው ነገር የለኝም መረጃዬን በስነ ስርዓት አስረድቻለሁ እሱም ደግሞ ከኛ ገንዘብ እንደገባለ ታምኗል ከዚህ በላይ ምን የሚመጣ ነገር አለ
አሁን በድርሃም ልክፈል በኢትዮጵያ ምንዛሬ ልክፈል የሚለው ነው ያጣላን እኮ ሌላ አይደለም እንዴ? ያመነው ግን በሰዓቱ ከፍሎ በነበር እዚህ ደረጃ ማይደረስ ነበር። አንተ ማይ እያልካት አይደለም እንዴ? መብረቁ አንለውም ስማ 130 ምናምን ሺህ ብር ነው የሚመጣብኝ የሚሆነው ብሏል እያልካት አይደለም አንተ? እሷ ይሄን አይደለም እያለች አይደለ? እሷ እየማለች አይደለ? እሱ ደግሞ ነው ብሎ ይማል። ይሄን ብላኛለች ብሎ ይማል። በቃ ይምላል። ይሰማል አይደል? ድምጽ በቃ ይሄን ያለን 130 ሺህ ብር ነው ብለውት ከሆነ ይሄን ብለውኛል ሲል ይማል። ችግር የለውም በህዝብ ፊት እሺ ይማል። ደግሞ ይቅር ችግር የለም። ህዝብ አላት፣ አላህ አላት። ዝሮ ህዝብ እንዲሰማላት ነው የፈለገችው። አንድ ነገር ሀቅ ያለው ሰው ምንም የሚያስፈራ ነገር የለውም። ይሄ ገንዘብ ይገኛል ብሎ አይደለም። እሷ 130 ሺህ ብር አለን በኢትዮጵያ ምንዛሬ ብላ አስቀምጣ አረስ አንዳንዴ ማይክ እየሰጣችሁን አንዳንዴ እናውራ። ኔትወርክ እኮ በጣም ስለሚይዝብኝ ነው ጋይስ። አሁን ይሰማል? በደንብ ይሰማል። መብረቁ ይሰማል። የኔ ድምጽ ይሰማል። ቃል በቃል አንድ ነገር ልንገራችሁ። መሀል ላይ ያልኩት 138 ሺህ ይመጣል በዚህ ምንዛሬ ብለው ሰጥተውኛል ነው ያለው። ከማለች እመጣለሁ ከማል እኔ እምላለሁ። ከዛ በኋላ የፈለከውን ጠይቀኝ ይባል። መብረቁ አንድ ነገር ልንገር። መብረቁ ዛሬ ለምን በድራን ኖሮ ዘቦን አንዳንዴ እናውራ እስኪ። አንዳንዴ አሁን አንደኛ ይኸውልህ የሆነ ነገር ባወጣ ብዙ ሰው እንትን ይላል፣ የህዝብ ችግር አለበት የሚለው ነገር በግለሰብ ጉዳይ እዚህ ሁሉ ሰው ተቀምጦ እንቅልፍ መተኛት የሚፈልግ አለ፣ ስራ ያለው አለ እዚህ ጋርና የተቀመጠው እውነትን ለማወቅ ለመስማት ስለሆነ የግለሰብ ጉዳይ በዚህ ልክ ካስቀመጠ ይህን ጉዳይ ባወጣ ብዙ የህዝብ ጉዳይ ነው ምናምን ከተባለ ለህዝብ ጉዳይ ለምንድን ነው በዚህ ልክ መቀመጥ የማይቻለው? የህዝብ ጉዳይ ያለበት ካለ ከሷ የሚሆን ከሱ ወይም በሷ ባልደረቦች ይዋረዳል። የግለሰብ ጉዳይ በዚህ ልክ ካስቀመጠ የህዝብ ጉዳይ ለምንድን ነው የማያስቀምጠው? ገባህ? ሲቀጥል ደግሞ ከሳሽ መጀመሪያ ይሰማል። ቅድም ያልከው ልክ ነህ። ከሳሽ መጀመሪያ ይሰማል። ተከሳሽ በሌለበት ሊሰማ ይችላል። መረጃዋን ማስረጃ የምትለውን አቅርባለች። ትክክልም ይሁንም አይሆንም ማለት ነው። ከዛ ተከሳሽ ለምንድን ነው መቅረብ የማይችለው? ማን ነው እሱ? አይቀርብም እኮ ለምንድን ነው ቀርቦ እዚህ ጋር ማብራራት የማይችለው? ልክ ይሁንም አይሆንም፣ ልክ መሆኑን አለመሆኑን አላህ ነው የሚያውቀው። ግን ለምንድን ነው ቀርበው የማይነጋገሩት? ይምጣና ትክክለኛ መረጃ የሚለውን ያቅርብ። ምንድን ነው ችግሩ? ወይ ነፃ ይወጣል ወይ ደግሞ ችግር ካለበት ይከፍላል። ምንድን ነው የማይቀርብበት ምክንያት? እሺ ገኒ ለመጨረሻ ጊዜ ልጠይቅሽና ከዛ አራታችሁን ላቀርባችሁ እሱም ይቀርባል። ለመጨረሻ ጊዜ አንድ ጥያቄ ልጠይቅሻለሁ። እሺ ከመውጣቷ በፊት እኔ ጋር እንዳትረሱ። ስልኬ ባትሪ ሊዘጋ ነው። መብረቁ ስልኬ ባትሪ ሊዘጋ ነው። ቶሎ ንገረኝ። ምንድን ነው? ለመጨረሻ ጊዜ አንድ ቃል በቃል ጠይቅሽና ከዛ በኋላ ቀጠሮ እንይዛለን። አመጣዋለሁ። በጣም እርግጠኛ ነኝ ግን ወይ በመሐላ ወይ በመተማመን ነው ገንዘባችሁን የምትቀበሉት። እሺ ያን 10,000 ድርሃም በአካውንት የስጥኝ አበድረኝ ብሎሻል? አላለሽም? አብረን እንስራ እንደውም ብሎ ልጆቹን ያግባባቸው እሱ ነው። ስለ ሀቅና አውራ ከተባለ እሱ ነው እንደውም ገንዘቡን እንዲሰጡት በደንብ ያግባባቸው። አሁን እኔ መጽሐፍ ቅዱስ ይዘሽ ማይ ብትለኝ ራሱ በዚህ እምላለሁ። እሺ ገኒ ምለውን አዳምጠሽ ከሆነ ቃል በቃል ብቻ መልሽልኝ። አምጡ እናትረፍ ቢዝነስ እናድርገው ብሎ አሳምኖ በሱ አካውንት 10,000 ድርሃም እንዲገባ አደረገ አይደለ? አዎ ብራቮ። ያ 10,000 ድርሃም በአካውንቱ ሲገባ 10,000 ድርሃሙ በድርሃም እንዲመለስ ነው ወይስ በገባ ሰዓት በኢትዮጵያ ብር ነው ያሰባችሁት? የዛኔ ስለ ድርሃምም ስለ ኢትዮጵያ ብርም አላወራንም። ያስገባ ነው በድርሃም ነው። ይሄን ያህል ድርሃም አለብን ስለሚለው ብቻ ነው ያሰብነው። በቃ ይሄን ነገር በመጽሐፍ ቅዱስ ይዛ ከማለች እኔ ምን ብዬ እምላለሁ? መጀመሪያ እሱ ነው መማል ያለበት እንዴ ወይ ምዬ። ከዛ በኋላስ እኮ አንቺም ትምያለሽ እሱም ይምላል፣ ሁለታችሁም ትምላላችሁ። ምንም ችግር የለም። በቃ አሁን ጨርሰናል። ምክንያቱም እሱም የእምነት ክደቅ ቃል እየሰጠ ነው፣ እሷም የእምነት ክደቅ ቃል ሰጣለች። ምንድነው
እኛ በድርሃም ያስገባነው በድርሃም በሚለው እንጂ ምንም ምንዛሬ ብለን ምናምን አላነሳንም ብለሻል አይደል? አዎ። በቃ ከዛ በኋላ ወደ ኢትዮጵያ ያስገባ አንቺ እናንተ ባዘዛችሁት መንገድ ስትላላችሁት የሰጣቸው ብሮች አሉ ወይስ የሉ? ከዚህ ብር ላይ በታሪክ ከዚህ ብር ላይ ከጅኒ ቆለጥ ላይ አይደለም ብር አዛችሁታል ወይስ አላዛችሁት? ብር ሳሰጡት ነው እሱን የምናዘው። ብር ሳሰጡት እንደ ማንኛውም ሰው ሐዋላ ሰራተኛ ነው። ሐዋላ የሚልክ የትኛውም አካል ገንዘብ ከየቦታው እያመጣ ይልካል። እኔም ደግሞ ደንበኞች አመጣለታለሁ። ሐዋላ ይልካል። ሌላ ምንም የሚያገናኘው ጉዳይ የለም። ብር ሳሰጡት ይሄን ለከሌስት ይሄን እንዲህ አድርጋ አስገባ ብላችሁ ያዘዛችሁት ብር አለ የለም? ብር ሳሰጡት ብር ሳልሰጠው እኔ ያዘዝኩት ነገር ቢኖር ለሁለት ጓደኞቼ የ25 ብር ድርሃም ካርድ ሞልቷል። ብር ሳልሰጠው ማለት ነው። ሌላም አውቀው የለኝም። እዛ ውጪ ለከሌ ልደት ብላችሁ ያዘዛችሁት ብር የለም? ምንም በጭራሽ። ነገ ስትቀርቡ ያንን ያሰማል። ሁላችሁም አብራችሁ ዘብጥያ ነው የምትወጡት። ይሄ መውቃት ያፈለገው ዘብጥያ ነው ወረድ እንዴ እና ስለ 600 ሺህ ብር ተከስሼ እኔ በ600 ሺህ ብር እያወራሁ እሱ 30 ሺህ ብር ብቻ ነው ያለብኝ ይላል። በልደቱ ቀን ብር አዛችሁ ታስገብቷል አላስገባም? አጠላልፎ አገናኝቷቸዋል አላገናኘም? ከዚህ ጉዳይ ጋር የሚያገናኘው ነገር የለም። የሚያገናኘው ነገር የለም። ይሄን ጉዳይ ለማድበስበስ የተጠቀመው ነገር ነው። ይሄ ደግሞ እሱ ነው የሚጎዳው እንጂ እኔን አይደለም። አንቺንም ይጎዳሻል፣ ልጅቷንም ይጎዳሻል፣ ሁላችሁንም ይጎዳችኋል። ያ ነገር እንዳይመጣ እሺ ያንን ብር ገና ለገና ለዘመነ ካሴ ገንዘብ ታዞ አስገብቷል፣ ስለዚህ ይፈራል ብላችሁ ያንን አያነሳም ብላችሁ ነው ወይ የሚል ነገር አይምሮ ላይ ተፈጠረ። ስለዚህ ያንን ገንዘብ ሊክዱ ከሆነ ለዘመነ ካሴ ልደት ፕሮግራም ተብሎ 8 ሺህ ብር እንደውም አጠላልፎ ሁሉ አገናኝቶ አስገብቶለታል። በቃ ያንን ብር ከየት ነው ያመጣው ብሩን? ይሄን የላከውን ብር ከዚህ ብር ላይ ነው አንስተው ላክ ያልነው ወይስ ሌላ ብር ሰተነው ነው? አሰጡኝ ብሎ በጭራሽ ከዚህ ሂሳብ ላይ የታሰበ ነገር የለም። ገኒ እያለሽ ያለው መብረቁ አልሰጡኝም ብሏል። አይ አንዴ መብረቁ በደንብ ክሊል አድርግልሽ። መብረቁ እያለሽ ያለው መሰለሽ ብር ሳታበድሩትም ከስራችሁ ውጭ በሆነ ሁኔታ እና እሱን ደውላችሁ ምናልባት በትግል ስትታገሉ በነበረበት ሰዓት የገሌ ልደት ስለሆነ ይሄን ብር አንተ ሐዋላ ስለሆን ካስገባልና ልደቱን አንዴ እናክብርለትማ ብላችሁ ብር እንዲያስገባ ጠይቃችሁታል ወይ? ከዛ አስገብቶ ከሆነ ሜቢ ያ ልጅ በዚህ በተናገሩት ሐሳብ ነው የሚሄደው፣ ሌላ አይደለም። ሜቢ ያ ልጅ ያንን ብር አስገብቶ ልደቱን አክብራችሁ ከሆነ የዛ ብር አልተከፈለው ከሆነ ሊጠይቅ ይችላል ያ ሰው። ምንም ችግር የለውም። ታዲያ ያልተከፈለው ከሆነ እንከፍላለና ያ ብር ስላልተከፈለው በዛ አጣጥቶት ቢሆንስ የሚል ነው ሐሳቡ። ይግባሽ ብዬ ምንም ችግር የለም። ያወጣውን ወጪ ሳንከፍለው የቀረ ነው ካለ ይጠይቅ፣ እከፍለዋለሁ እኔ ራሴ። ዛሬ ስንት ብር እንዳልከፈልኩት ብቻ ይንገር። እኔ ግን ይሄው 10,000 ድርሃም በአካውንቱ መግባቱን አምኗል። ግን ባለው በወቅቱ ምንዛሬ ነው እንጂ የምከፍለው አሁን ባለው ምንዛሬ አይደለም ብሏል። ይሄን ደግሞ ህዝብ ነው የሚፈርደው። እንግዲህ እኔ በድርሃም እየከፈልኩኝ ነው፣ እሱ ደግሞ በኢትዮጵያ ብር ከሆነ ትንሽዬ ናት የምትቀርብኝ። ኦልሬዲ እሷን ወዲያ ወረውርላታለሁ ከሆነ ስንት ዋጋ የከፈልኩበት ነው፣ ስንት ያለቀስኩበት ነው፣ ስንት የራሴን ጉዳይ ወደኋላ ትቼ ጓደኞቼ ስለሆኑ ለእኔ ብለው ውስጥ ስለገቡ ብቻ ልጆችን እያስራብኩኝ ነው ዳ እየከፈልኩ ያለሁት። ገኒ ቆይ አንድ ጊዜ። በነገራችን ላይ ይሄ ቀላል ነገር ነው። እያንዳንዱን ነገር ለምን ወደዛኛው ጋር እንደምታያይዙት በጣም ግራ እስኪገባኝ ድረስ ነው። ይቅርታ አድርጉልኝ፣ እኔ ፖለቲካ ውስጥ መሳተፍ አልወድም። እንደዚህ አይነት ነገሮችን ባታያይዟቸው ለሁላችሁም መልካም ነው። እንደዛም ሆኖ ወጥቶ ከሆነ ከዛ ብር ላይ ይቀነሳል እንጂ አልወሰድኩም ማለትን ምንም ያመጣው ነገር የለም። ሂሳብ መስራት እኮ ነው። በዚህ ነገር እንደዚህ ተወስዷል፣ ከዚህ ብር ላይ እንዲከፍያለሁ፣ እንደዚህ አድርጌያለሁ፣ ያስገብተዋል፣ ካስገቡት ላይ ይሄ ሁሉ ብር ወጥቷል፣ በዚህ ቀን እንደዚህ አውጥቻለሁ፣ የቀረው ብር እኔ ጋር ይሄ ነው፣ ይሄንን ያስገባሁት በዚህ ቀን ነው። ልጁ ጋር ያለ ጥያቄና መልስ ነው። ምንም አያስፈልገውም። ሁለቱም ብቻ አስገብተህ ማውራት ካለብህም መብረቁ ሁለቱ ቁጭ አርጋቸው ያውሩና ይነጋገሩ። ከዛን ሂሳብ መስራት ነው። ከዛን የቀረው ይመለሳል። አከተመ። ከዛ ውጪ ግን የምር ነው የምናገረው። እኔ እንትን መሆን የለበትም። ይሄ ሳይድ ይዘን የሆነ ተቃዋሚ ስለሆነ ምናምን በሚለው ጉዳይ ላይ አይደለም። ሰው በመሆን ብቻ መወሰን የምንችለው ነገር ላይ መወሰን ያለብን። እንደ ተስፍዬ ምን አለ መሰለህ፣ ያልደገፈ እኮ የለም። በዛን ሰዓት እኮ ያልደገፈ የለም። ገብቶሃል?
አሁን እኔ ለነሱ ህይወት ስለምፈራ የማልናገረው ነገር ስለሆነ እናንተ ልትረዱት ይገባል። ለምሳሌ 1300 ድርሃም በአካውንት የገባ ሳይሆን ለከሌ ብለን የሰበሰብነውን ገንዘብ ከከሌ ቦታ ሄጄ ያመጣሁት ነው ብሏል። የነሱ አይደለም ብሏል። አሁን ምንድነው እያወራችሁ ያለው? አሁን ይሄን ነገር ያልሆነውን እኮ ነው የማልጠየቁት። ያ እንደዚህ አደጋ ካለው እኮ እንደዚህ አደጋ ካለው በውስጥ አናግረህ የልጆቹ ሂሳብ ተሰርቶ ሐቋ ይመለስ ነው። ሚዲያ ላይ የመውጣት ጉዳይ አደገኛ ከሆነ በውስጥ አናግራቸውና ሶሉሽን ይፈጠር። በቃ ይሄ ሚዲያ ላይ ወጥቶ ከሆነ ችግር የሚፈጥረው አንተ ጉዳዩን የያዘውና ገነትንም እሱንም አግባብተህ አውርተህ ሐቅ ያለው ሰው ብሩ እንዲመለስለት እሷም ወጣ ተመልሶልኛል አመሰግናለሁ ትላለች ከህዝቡ ጋር። እኛ የመስማትም ያለ መስማትም ጉዳይ አይደለም። በቃ ችግር የሚያመጣባቸው ከሆነ እኮ ፕሮቴክት ማድረግ እኛ እህቶቻችን ናቸው አይደል? ወንድሞቻችን ነን። ችግር የለው። እኔ ወሬ ለመስማት ብዬ አንድ ሰው ህይወት እንዲመሰቃቀል አልፈልግም። ስለዚህ በውስጥ ኃላፊነት ወስዶ በቃ ይሄን ነገር ተው፣ ይሄ ነገር እናንተ ላይ እንደ ቀልድ የምታወሩት ነገር ነገ ህይወታችሁ ላይ ተጽዕኖ ያመጣል። አይ ቲንክ መብረቁም እየፈራ ያለው እነዚህ አደጋዎች ነገ እንዳይቸግራችሁ ከሆነ በውስጥ በመልካሙ ተነጋግራችሁ አንቺን ብርሽ እንዲመለስ ሂሳብ እንድትሰሩ ይሄ ነው ብላችሁ እንድትነጋገሩ ሚዲያ ላይም ከመውጣታችሁ በፊት ያንን አስተካክሉ። ምክንያቱም እያንዳንዱ በሄደ ቁጥር እሉስ በተጋባችሁ ቁጥር ብዙ ዋጋ የሚከፍሉ ሰዎችን እንዳትፈጥሩ ለእናንተ ምሰጋለሁ። ስለዚህ ሐቋ ሐቅ ከሆነ ያንን ካመነ ይሄ ለዚህ ደግሞ ልክ ያለው በዚህ ደግሞ እንዲያስገብቻለሁ የሚል ከሆነ ያንን ሂሳብ ሰርቶ ቀሪ ካላት ይመለስላት፣ ቀሪ ከሌላትም ሂሳብ ሰርተው ተስማምተናል የሚለውን እንግዲህ እንደነጃኒ እንገሩን በውስጥ አወራቸው። የገኒ ራሷ ከልጁ ላይ የምትከራከረው ነው ያክል ከነዛኞቹ ጋር ብትከራከር ሐቋ ይወጣ ነበር። አሁን እኔ ገኒ አንዳንዴ እስካሁን በደንብ ሳላብራራ ነካነካ ያደርኳቸው ከሱ የሰማኋቸው ነካነካ ያደርኳቸው ነገር ይገባሻል። ገብቶሻል። እኔ ሰውኛ ነው የማስበው ሳይድ ይዤ አይደለም። ነገር ግን እዚህ ጋር ለግሩፕ ሆናችሁ ጨምለቅለቅ አድርጋችሁ ያለፋችሁት ነገር በሙሉ ጥቅልል ብሎ አንቺ ጋር መጣ። ያንን ያመጣው ከዚህ ሄዳ አመልጣለሁ ብሎ የፈበረከው ነው እንጂ ከዚህ ገንዘብ ጋር የሚያገናኘው ጉዳይ የለም። ሐቅ ግን ያው ሐቅ ነው። ዙሮ እነዚህ እኛ ብሩ አያገናኘውም። መብረቁ ለሌላ ጉዳይ እየሰበሰቡትን ኬዝ እዚህ ጉዳይ ላይ የሚያገባው ነገር የለውም። ይሄንን ብር ያን ደግሞ መጠየቅ ባለባቸው ሌላ ነው የሚጠይቃቸው የሚለው ነገር አያወጣውም። ያገባዋል ወንዴ ያገባዋል። አንተ አራት ሆነህ ለከሌ ብለህ ገንዘብ ሰብስበህ አስቀምጥክ። በኋላ ተስማምተህ ደግሞ ለስራ ብለህ አንስተህ በእኔ ብቻ ካስገባኝ የዛ ገንዘብ ተጠያቂ መሆን እኔ ማን ነኝ? አብረን የሰበሰብነው አይደል? ያንን ብር ለምሳሌ ለከበደ ገንዘብ ሰበሰብክ። ስንቱን? አራት ሆነ አይደል? ከሰበሰብክ በኋላ ይቀመጣል 1300 ድርሃም። ከዛ ለስራ አራትን ተስማምተህ አነሳው። የዳው ከፋይ መሆን እኔ ኖ መብረቁ እሱ አይደለም። ኬዙ ብሩን ወስዷል። 3 አንተም እኮ የብቻውን እኮ ያመጣኸው ሌላ ብር ብለህ ነው ያመጣው። አንተ ራሱ ስታወራ በካሽ እጄ የተቀበልኩት ሌላ ብር አለ ብለህ ነው አንተ ራሱ ልጁ ነግሮኝ ብለህ ያመጣኸው። 10,000 ላይ የሳዑዲ አረቢያ ስንት እንዳስወጣው የጎደለውን ከከሌ ብለህ ሂደህና አምጣና እንምለው ብለው ላኩኝ። ሄጅ አመጣሁት። ያንን ብር ሳመጣው ግን ያ ገንዘብ የከሌ ነበረ፣ ለከሌ ተብሎ የተሰበሰበ ነበር አለ እኮ። ታዲያ ለምን አይከፍልም እሱ? ጠይብ አብዶ እዚህ ጋር ልጅቷ ቅድም ስትናገር እሱም ሲናገር ማለት ነው ከሌላ የሞሉት ገንዘብ አለ ሰው ያን ነው ችግር ያመጣል እያለ ያለ። ስለዚህ እዚህ ጋር አሁን መብረቁ ሳይድ እንደያዘ እንዲታይ የሚያደርግበት ነገር እነሱን ሴቭ ለማድረግ እየሞከረ ያለው ነው። ገብቶሃል? ተጠርጧለው ውሻ ከተናደርኩኝ ለሴቶች በጣም ስለማዝን ነው እንጂ አፍረጠርጠዋለሁ። 4000ንም ነጋግሬ እሱም በፊት ለፊት ቀርቦ እቺ 1300 ሪያል ድርሃም ኬት እንደመጣች ያ ገንዘብ እንዴት እንደመጣ ፍርጥጥ አድርጋችሁ እንድታወሩ አደርጋለሁ። እኔ ለእናንተ አስቤ እንድትተማመኑ ነው የተረዳሁት። አንድ ጊዜ ከዚህ ሁሉ እኮ የኔን አንዲት ሀሳብ 10 ደቂቃ ወይም 20 ደቂቃ እኔና ገነት ብናወራ ከሁሉ እኔንም የተከዳሁት ስላለ የምታገኙት ስሚ ብሌን፣ በዚህ አጋጣሚ አንድ ነገር ልንገርሽ። አሁን አንቺ በሰዓቱ ከጎኔ የነበርሽ ሞዲነተር የነበርሽ እያንዳንዱ ነገሬን ስትከታተይ ነበርሽ፣ የቅርብ ጓደኛዬ ነሽ። አሁን ቀን ሲጥለኝ መተሽ ግን አንቺ ምንን ለማዋረድ የምታረጊው እኔ የዛሬ 4 ዓመት የጣልሽኝ ነኝ ገነት። በእኔ እጄ የበላሽ እጄን ልሰሽ የከዳሽኝ ነሽ እኮ። ልንገርሽ አሁን ይሄንን ጉዳይ ልጨርስ። አንቺ ደግሞ በፈለግሽበት መድረክ ከፍተሽ የፈለግሽበት ቦታ አመጣለሁኝ።
ዛሬ ግን አሁን እውነት ለመናገር ያው እግዚአብሔር ምስክሬ ነው፣ ባትሪ ራሱ ሊዘጋ ነው። ትንሽ እኔም አረፍ ልበል በእናታችሁ። ስራ ነው ያልኩት፣ ነገ ደግሞ ማለዳ እነሳለሁ። አንቺ ደግሞ ሌላ ጊዜ መተሽ ብዙ ጊዜ ጠርቼሻለሁ፣ ብዙ ጊዜ ጠርቼሻለሁ። እኔ በሰዓቱና ስትጠሪኝ ያልቀረብኩበት በጣም ችግር ውስጥ ነኝ። አንቺ ያልተረዳሽኝ፣ አንቺ ራሱ የፈረድሽብኝ ችግር ውስጥ ነኝ። ቀርቤ ራሱ በስነ ስርዓት ማውራት ብሌኑ አንዴ ቆይ፣ የተነሳው አጀንዳ ይለቅና የብሌንን ደግሞ አጀንዳ ይዘህ የብሌን ማለት ነው። ብሌኗ የአንቺና የገነት ደግሞ ሌላ አጀንዳ እንዲሆን ብታመቻችሁ። ለምን ዝብርርቅ ሲል አንዱ መፍትሄ ሳያገኝ ተዘበራርቆ እንዳይቀር እንደዛ ቢሆን የተሻለ ነው። አሁን እንደናርግ መሰለ ሱልጣንዬ፣ ነገ ተስፋዬም ሁላችሁም እዚህ ያላችሁት እኔ ሳይድ ያስኩ ሊመስላችሁ ይችላል። ብናገረው የባሰ ይጎዳቸዋል ብዬ የተውኩት ነገር እንዳለ እራሷን በእኔ ታውቃለች። አሁን ይሄ ልጅ ያለበትን ገንዘብ በስነ ስርዓት ሂሳብ አድርጓል። እሱንም እየደገፉ አይደለም። ገብቷቸዋል አይደለ? ኖርማሊ ብር አበዳሪ የተባሉ ሁለት ግለሰቦች ከእሷ ጋር አብረን እንስራ ብለው የተስማሙ ነበሩ ነው። ነገሩ ግን እየመጣ ያለው ወደ ገኒ ብቻ ነው። በደንብ አዳምጡ። ገኒ አይኗን መግለጥ ያለባት ምን ላይ ነው ከተባለ ያን ገንዘብ በ17 ሂሳብ ከሆነ ያን ያበደሯት አበዳሪዎቿን መጠየቅ ያለባት እሷን በ17 ሂሳብ ነው። ምክንያቱም በዛን ገንዘብ ልትመልስላቸው ነው የተስማሙት። እዛ ላይ ከሆነ ይሄኛውም ልጅ በዛን ሂሳብ ሲከፍል ገኒ ከዕዳ ልትነጻ ነው። ያበደሩትም መቀበል ያለባቸው በኢትዮጵያ ምንዛሬ በዚህን ትሰጭኛለሽ ያሏት ነው። በ17 ከሆነ ትሰጭኛለሽ ብሎ ያበደሯት በ17 ያኔ 138,000 ብር ስንት ሪያል 10,000 ሪያል ይመጣ ነበር አይደለም? አሁን 138,000 ኢትዮጵያ ስንት ይመጣል ብሎ ሂሳብ ማድረግ ነው። ይቺ ልጅ በኢትዮጵያ ተበድራ አዳምጡ። በኢትዮጵያ ለሱ በኢትዮጵያ አስቀምጠች ማለት ነው። ይሄ ልጅ ምን አደረገ? በኢትዮጵያ አይደለም በድራም ምሳሌ ነው የምልሽ። አንቺ አንዴ እሱን ማማምላችኋለሁ፣ ችግር የለም ማማላላችሁ፣ ወደ መፍትሄ እንገባለን። አሁን እኔ የማወራው ወሬ እሱ ከመለሰው አንጻርና አንቺ ከተበደረሻቸው ሰዎች ነው። ምክንያቱም ይሄ ልጅ 10,000 ድርሃም አበድሪኝ አላለሽም፣ አምጭና አስቀምጭልኝ አላለሽም። የነዚህ አበዳሪዎቹ ደግሞ በ17 ከምናምን ብለው ነው የሰጡሽ። ገብቶሻል አይደል? እሱ እንደተናገረው ከዛ በኋላ ይሄ ልጅ 138,000 ብር በኢትዮጵያ ገባለት። አረ በጭራሽ ስለምን ዛሬ አልተወራም። በቃ መጥቶ ይማል። በቃ አሁን እኔ ደክሞኛልን፣ ባትሪ ዘጋ ነው። በኢትዮጵያ ምንዛሬ 138ም ተባለ 100 ሺህም ሆነ 10 ሺህም ሆነ ጭራሽ በኢትዮጵያ ህዝብ በኢትዮጵያ ብር አስልተን ከሆነ የሰጠነው መጥቶ ይማል። በቃ ገንዘቡ ይቅርብኝ፣ ችግር የለም። እኔ ገንዘቡ ሙሉ በሙሉ ተውለታለሁ፣ እንደጀመርኩ ከፍዬ ጨርሳለሁ። እሱ ግን በኢትዮጵያ ብር መብረቁ አላልኩም እያለች ነው። ክርክር አትግጠሙ። አንተም ሳይድ ያዝባት፣ እሷም ተያዝና ነጥብ እየተያዘ ስለሆነ እዚህ ጋር ማለት ነው። አላልኩም እያለች ነው። እሱ ደግሞ ብላኛለች ሲል ይምላል። አለቀ በቃ። እሱም ይምላል፣ እሷም ትምላለች። በቃ ሌላው ሁሉም ነገር ግልጽ ነው። 10,000 ብር ባካውንት ሁሉም ነገር ግልጽ ነው። በቃ እሺ፣ በቃ ቀጠሮ ያዝልን። ለመቼ እንማማል? በቃ ተማምለን ከዛ ቻው አይደል? እሺ አብዱ ደውልልኛው አንዴ ከመጣሽ በፊት ያኛው አብዱ ራስህ ደውልልኝና ትምላለህ ወይስ አትምልም? ደውል። ተስፋዬም ሱልጣንም ባባዬም ምናምን ሁላችሁም ማለት ነው እዚህ ጋር በነገራችሁ ላይ የተጀመረ ነገር ሳይጨረስ እንዳጠፉ። በቃ በጣም ታስፈልጋላችሁ። አንድ ጉዳይ ተጀምሮ ከቀረ ቀረ ነው፣ አለቀ። ወይ መጽሐፍ ቅዱስ በልጆቼ ምናምን የሚባል ነገር የለም። በእናቴ በጅኒ በቆለጥ መጽሐፍ ቅዱስ እሺ ትመያለሽ፣ እሱ ቁርአን ይዘው 4 ነጥብ ትማማለሽ። ገኒ አይሰማም ገኒ አሁንስ ትሰማለህ? መጽሐፍ ቅዱስ ይዘሽ ነው የምትለው። ጭራሽ ሆኖ በኢትዮጵያ ብር ሂሳብ ውስጥ አልገባንም። በሰዓቱ ስንት ብር እንኳን እንደሚሆን አላወቅነውም። በቃ ድርሃምና ድርሃም ብቻ ነው። አሁን ባለው ምንዛሬ ተባብለን ተስማማን። ምንዛሬው 17 ከምናምን ነበር አለ። በኢትዮጵያ ብር አላሰላንም። በቃ የሆነው አንጣውና ይማል፣ እኔም ልማል። አሁንም ከሆነ 7% አለው ስልኬ። እንጨርስ ወይ ቀጠሮ ያዝና አማምለን መሐላውን መጀመሪያ አዳምጪ። አሁን ባለው ምንዛሬ ነው ከልጆቹ ብር የምንወስደው ብለሻል አላልሽም? ይሄ ነው ያኔ ብሩ ሲገባለት። ጭራሽ ድርሃም ነው እንጂ የኢትዮጵያ ብር መች አወራን? ሳንሰራ እንዴት እንከፍላለን?
እሺ እንደዛ ከሆነ እሱ ደግሞ እምላለሁ ካለች አለ ያኔ አሁን ባለው ምንዛሬ ነው አብዱ ይሄ ላክስነት ልካለ በአሁን ባለው ምንዛሬ ነው ይሄ ብር የሚታሰበው ብሎ በአካውንት ሲያስገቡ 5000 ድርሃም በአካውንት የገባ ከሳዑዲ ሌላ ብር ተላከ ከሆነ ቦታ አምጣ ብሎ ደግሞ አመጣው ያንን ብር በአጠቃላይ እሱ ተደማምሮ ነው አሰር የሞላው ወዳውን ስጥላሉኝ ሰዎች መስጠት ጀመሩ አለ ነገ የገባው ያ ነው አይ ካለች ግን ትማላለ ያፈለገውን ያወራልኩ መብረቁኔ ሐቅና እውነትን ይዤ ነው ያለሁት እንኳን አይደለም ያፈልጋችሁትን አድርጎ ለምን ዛሬ ንቅ ብያላድርም እኛ ይመለከተን መታነቃችሁ ብቻ ግን እኛ በዚህ ጉዳይ ላይ ግን ማለት ነው እነሱ ልጆቹ በቪዲዮ ዘልቀው ያወሩ አንፈራም የፈለገው ይምጣ እንጦሮጦስ እንግባ እያሉ እሱ ሌላ ኬዝ ውስጥ እንገባለን ምናምን ይሄ ማስፈራሪያ በሌላ ጉዳይ ያወሩትን በሌላ ጉዳይ ሌላ ላይፍ ያሳለፉትን የሰበሰቡትን ገንዘብ ከዚህ ጋር ማጣጣትና መጨማመርም የለበትም ያነ ሌላ ጉዳይ ነው ያነ የራሱ የሆነ ሌላ ነገር ሊኖረው ይችላል እነሱን አይደለም ተራራ ያለው እሱ ነው የሚፈራ ያለው በዚህ ጉዳይ ላይ ይሄን ምክንያት ሊሆነው አይችልም 10000 ድርሃም በልተሃል ተብሏል 1300 ድርሃም ሌላ ገንዘብና ሌላ ጉዳይ ስላለው ያንን እንደ ምክንያት አቅርቦ በዛ ሊጠለል አይችልም ሀቅ ካለው መጥቶ ሀቁን ለምን ነው የማይናገረው እሱ ማን ነው እቺ ልጅ እንደዚህ ማሸማቀቅም ትክክል አይደለም መብረቁ ስለዚህ ቄሮ ደጋፊ ነን እንበል አንዴ እናንተ ቄሮ የኦነግ ደጋፊ ነን እንበል በጃርማሮ ስም 100000 ሰበሰብን እንበል ገብቷል አይደል ከዛ በኋላ ያለ ብር እኔ በወስደውና ዛላማ ብንወጣ አልሰጥም ማለት እኮ መብት አለኝ ምን አገባ አልሰጥም እኮ ማለት መብት አለኝ አዎ ታዲያ እሱ እኮ ያለ ኖ እሱ አይደለም ገንዘቡ እሱ አይደለም እሱም እኮ ያመነ እኮ 10000 ድርሃም በሌላ ጉዳይ የተሰበሰበ አይደለም 10000 ድርሃም ተቀብያለሁኝ የተቀበልኩት ደግሞ ልንሰራበት ነው እሷም ደግሞ ልንሰራበት ነው ብላለች እያለ እኮ ነው ይሄ እሱ ደግሞ 10000 ድርሃም ነው አላለ 5000 ድርሃም ይዱ አሁን ወደ መፍትሄው በቃ ያው ነው እኮ ማሩ የ160 ምናምን ብር ጉዳይ እኮ ነው ሌላ ነገር የለውም ልዩነቱ 1300 ድርሃም አለ አሁን እኮ በዚያ በ52 ታሰብከው አሁን ስንት ብር እንደሆነ አስበዋል መብረቁ ስማ መብረቁ አይደለ ከዚህ ጉዳይ ጋር አታሳሰ ብር ያበደረችው የአብረው ሊሰሩበት ገንዘብ ከሳዑዲ 5500 ሪያል በዱባይ ሲመነዘር 5316 ድርሃም በእጁ ሰጥተዋል በአካውንት ተልኮለታል 5000 ምናምን ብር ደግሞ በድርሃም ደግሞ በእጇ ሰጥተው እሷ አስገብታለታለች በፉጄራ ምናምን ብላ ማለት ነው ጠይብ ይሄ ብር ሊሰሩበት ነው እያለች ያለችው እሷ እንደዚህ ነው እሱ ደግሞ ኖ የሌላ ኬዝ አለው ካለ መጥቶ ይናገር አያሰለም እንደ ጆሮ የለህም እንዴ ከራሳቸው ኪስ ካወጡት ውጪ 1300 ድርሃም ብር በዘመነ ካሴ የሰበሰብነው ገንዘብ ነው አለ ቀንስ እኮ አይደል ያንን ቀንሶ አላቅላችሁም ይበላችሁ ልክ እንደ ጃልመሮ እንዲያልከው ይቀንስ አይደል ያንን ይቀንስ እና እንደገና ይሄኛውን እንትን ይበል በካሽ የሰጡትን ያስብ ረቴ ነው ያንን ይቀንስ በቃ በዘመነ ተሰብስቦ የተሰጠኝ ያለውን ይቀንስ ይውሰድ ኧረ ዙሩን አቀራችን ኤኒዌይ አሁን መፍትሄው ማውራት ያለባቸው ሁለቱ ናቸው መጥቶ ማውራት ካለበት ያወራ መቀነስም ካለበት ይቀነስ የልደትም ይሁን ይሰር አሁን የጃልመሮ ሰብስበን ለጃልመሮ ሰብስበን በላው ያልከው ቆይ አብዱ የሚሆነው ግን በማስረጃ ነው የምር እኔ አሁን እህታችንን ገነትን ማስረጃ አምጡ ስትሉ ነበር አይደለ እሱም ጋር ሲመጣ እንዲህ ላከበትን ማስረጃ ይዞ መምጣት አለበት ፍታዊ ከሆነ ይሄ የሚያሰጋቸው ከሆነ በውስጥ አናግራቸው የምር ኖ መብረቁ ወንድሜ የምር እኔ አሁን እየታዘብኩ ያለሁት ይሄን ከፈራ ይክፈል አለበት ይኸውልህ ይሄን ከፈራ አንደኛቸው አውሩ እንጂ ተደማመጡ በጣም ብዙ ሰዎች አሉ መብረቁም ደግሞ ጀስት እኔም ማውራት ፈልግ ነበር ግን ጣልቃ መግባት ስለማልወድ ነው ስለዚህ ተደማምጣችሁ አውሩ ያ ትክክል ኦኬ መብረቁ ማስረጃ የላቸውም እነሱ የ5000 ብቻ ነው የሌላ ምንም አይነት ማስረጃ የላቸውም ያ ግን አሁን እሱ አመነ እኮ አሁን ደውለህለት ከፍያለሁ ላኩኛል እኮ ታዲያ ከዚህ በላይ ማን ያመነ አያል አንተ ኦሬዲ ነግሬው እንደዚህ በተለያየ ጊዜ ከፈልኳቸው የቀረው 30000 ነው አልከኝ ለኔ ይሄንን ካመነ 1300 ለዘመን የሰበሰብነው ነው ያለውንም ማመን አለብህ
ኖ እሱንማ እኮ ያወራሉ ነው እሱንማ ያወራሉ። ያንን አይደለም እያወራን ያለነው እኮ ስለ እቺ ልጅ ወደ ሚዲያ የመጣችው ስለ እኔ እኮ ነው እያወራን ያለነው። ለምንድን ነው ሌላ የሚወራው እዚህ ላይ? ቆይ ገኒ፣ አሁን እቺ ልጅ ወደ አንተ ስትመጣ አንተን ፎቶውን ለጥፈህ 10,000 ድርሃም ተበላው ከ4 ዓመት በፊት የተወሰደ ሰው በላኝ አይደለ? ጥያቄው ያ ነው። የሆነ ሌላም ጥያቄ ካለ ስለ 10,000 ብሩ አሁን እኮ ብሌንን ያስወረድናት መጀመሪያ እነሱ ይለቅና እዛኛው ላይ እንሄዳለን ነው። ሌላ ክስ ካለው በዚህ ቀንም ደግሞ እንዲያደርግ ያለው ማለት ያለበት መጀመሪያ የተጠየቀውን በአንድ ክስ አንድ ነገር ነው የሚጠየቀው። በነገራችን ላይ ፍርድ ቤትም ብትሄዱ የሆነ ፍርድ ካገኘ በኋላ ነው ሌላ ተጨማሪ ማጠናከሪያ ድጋሚ የሚከሰሰው እንጂ አሁን የተጠየቀው ስለ 10,000 ብር ነው። ስለ 10,000 ብሩ ሂሳቡን ከጨረሰ በኋላ በዚህ ጊዜ ደግሞ እሷም እንዲያደርገኛለች ብሎ እሱም ራሱ ክስ ማቅረብ ይችላል። አንድ ብሌንን በነገራችን ላይ ብሌንንም እንረሳት አይደለችም። እሺ የብሌንንም ጉዳይ እንይዘዋለን። ፍትህ ለኔ እያለች ነው። ችግር የለውም። አንድ ጊዜ እንረጋጋት ተብሎ ነው። ተግባባን። ሀቁ ላይ ከሆነ የተሄደው የወጣውን ብር የሰራችሁትም መጠየቅም ካለባችሁ ወንጀለኞቹ ሁላችሁም ናችሁ እኮ። አንድ ሰው ብቻ አይደለም የሚያዘው። እንዳይወጣ እንዳይፈነዳ ምናምን የሚባባል ነገር የለም። የተጨበረበረ ነገር ካለ እንደውም ቅድም እንዳለው ነው ሱልጣን፣ የህዝብ ጉዳይ ተሰብስቦ ህዝቡ እየተቆመረበት ከሆነ ይህም ሊቆም ይገባል። ኖ በቃ ማቆም አለብን። ህዝቡ መበደልም የለበትም። ስለዚህ ሀቅን ይዞ እያንዳንዱን ነገር ፊት ለፊት ተጋፍጦ ያለውን ነገር ማውራት፣ አይ ችግር ያመጣብናል ብለው ደግሞ ባለጉዳዮች የሚስማሙ ከሆነ በውስጥ በትክክል አውርተህ ለእውነት እንደምትሰማው እንደምታረጋግጠው ይዘህ መናገር ሆነ እንጂ ያስፈራኛል ያለውም 1,000 ምናምን ከከል ያመጣሁም ያለው የትኛውም ጉዳይ እኔን አያሰጋኝም። በቃ እንደ ማንኛውም ሰው በሰዓቱ የነበርኩት ሁኔታ ስለሆነ ምንም የሚያሰጋኝ ነገር የለም። ስለ ራሴ ገንዘቤ ጠይቄያለሁ። ይንጣና ይናገር። በቃ ግን ያወራል። ገኒ አሁን ይኸውልሽ፣ ወደ ሌላ አትሂዱ የምትይው ነገር ጸጥ ብለሽ ታቆሚያለሽ። የሚያስጠይቃችሁ ሁላችሁ ትጠየቋታላችሁ። ነጩ ሲወራ ጸጥ ማለት አለብሽ። ምክንያቱም ወደዛ እንድንሄድ የሚያደርገን እሱ ያመጣው ነገር ነው። 1,300 ለምሳሌ ከከሌ ለከሌ ያልነው ያስቀመጥነው እና ያነሳነው አለ። መጀመሪያ ያስላመነው ብር ብናወራ አይሻልም? መብረቁ እኮ 1,300 እኮ ካመነው ብር ነው። አብደሻል እንዴ 10,000 ድርሃም በአካውንቴ ሲገባ 1,300 ለእንትና ተብሎ የተሰበሰበውን አንስቼ ነው አለ እኮ። 10,000 ድርሃም ሳይሆን ደግሞ 11,280 ነው። እሺ አሁን አንቺ የ5,000 ደረሰኝ አለ። 5,000ን አጨናንቆ ደረስ ነበር 11,000 ብር። አዎ እሱም እንደዛ ነው ሂሳቡን ያደረገው። እሺ አሁን ከዛው ደግሞ ከከሌ አንሳ ያላችሁት ብር ለከሌ የተባለ ብር ነበር ሲል የግዴታ ወረፋ እንድትገቢ ያደርግሻል። አንድ እውነት ልንገርሽ፣ ይሄ ጉዳይ እስከመጨረሻው መጥራት ስላለበት እነ ሙኒትም ሁሉ ስላወሩበት ማለት ነው። እኔ በፊት ስለነበርኩበት ሁኔታ ማውራት ስለፈለጉ ቀጠሮ ያዝና ሁን አሰናብተኝ። ምክንያቱም ባትሪ ሊዘጋ ነው። ኦሬዲ ጨልሟል። ቀጠሮ በሌላ ቤት ቢሆን ደስ ይለኛል። ምክንያቱም እኔ ሁሌም ቢሆን እውነት ላይ ፎከስ አድርጌ መስራት ስለምፈልግ ብዙዎቹ ሳይድ ያስቆ ይመስላል። በተሱ ስለሌላ አይደለም። ለምን አንተ የጀመርከውን ሌላ ሰው እንዲጨርስ ትፈቅዳለህ እንዴ? ጉዳዩን የደረስክበትን ሁኔታ ደርሰሃል እኮ አይደል እንዴ? መቋጨት ነው እኮ የቀረ። እሺ እንደዛ ከሆነ ያቺ ማነው አንደኛዋ አበዳሪ፣ ሁለተኛዋ አበዳሪ፣ እናንተ ሶስታችሁ ተበዳዳሪ አይደላችሁም። እንሰራለን ብላችሁ ነው። ሶስታችሁም ቅረቡልኝ። እሺ ግን ደግሞ ቅረብ ነው። እሺ መቼ? ከዛ በፊት የሚጎዳቸው ነገር ከሆነ ለመፍታት ሞክሩ። ከዛ ውጪ ይሄ ይጎዳኛል ይሄ እንትን ነው አይደል? የሚጎዳኝ ነገር ቢኖር አልኩህ እኮ በማስፈራራትና እንዲህ አይነት ነገር ቢሆን ሚዲያ ላይ አልወጣም አልኩህ። ራሴን በደንብ አውቃለሁ ጠንቅቄ። ምንም የምጎዳው ነገር የለም። እሺ ሌላ ሱልጣን አብዱ የምትሉት ነገር ካለ በሉና ቀጠሮ ያዙና እንለያይ። አራቱንም እናቀርባለን። ያኔ ምንም አይነት ጥያቄ አልጠይቃትም። መብረቁ እኔ ምንም መሰለኝ፣ ሁለቱ ሰዎች በሆነ ብር ተካሰዋል። በሆነ ብር ነው አንተም እያልክ ያለው ግዴታ ከሆነ ነገር ጋር ስለተያያዘ ማንሳት አለብን እያልክ ነው። አንተንም አክሴፕት አደርጋለሁ። ግን በዛ ብር ሲካሰሱ ከኋላ ሌላ መዘዝ አለ የሚባለው ነገር ያ መዘዝ ስንሰማው ያው በጭምጭምታ ስንሰማው የህዝብ ጉዳይ ነው። ዋናው ኬዝ ግን የሁለት ግለሰቦች ጉዳይ ነው አይደለ? የህዝብ ጉዳይ ተደበስብሶ ለምንድን ነው የሁለት ግለሰቦች ጉዳይ ብቻ ግልጽ እንዲወጣ የሚፈለገው? የሁለቱ ግልጽ ሲወጣ ከኋላ መዘዝ ካለው የሆነ ሰው ሌባ ከሆነ ለምንድን ነው በህዝብ ስም የሰረቀ ሰው የማይጋለጠው? ሁሉም ይጋለጣል። ቀጠሮ ያዝላቸው። የሚማማሉም ከሆነ ታማምላቸዋለህ። ግን የህዝብ ጉዳይ ስላለበት ይድበስበስ ትዋረዳላችሁ። ይዋረዳ። ሌባ የሆነ ሰው እንዴት ነው የማይዋረደው? አንተ ባታዋረደው አለ ያዋርደዋል እኮ።
እኔማ እንዲዋረዱ ነው እኮ ፈልግ ሱልጣን እና ታዲያ ለምንድን ነው ስለምትዋረዱ ይቅር ምናምን የሚባለው ነገር? የሁለት ግለሰቦችን ላውድ አድርጎ የህዝብን ጉዳይ ሳይለንት ማድረግ ለምን ተፈለገ? እሺ እንደዛ ከሆነ አብዱ እጁ ቀጠሮ ያዙና ሁላችሁም ተገንታችሁ፣ ግን ጥያቄ የምትጠይቁት ምንም የምትሉት እናንተ ናችሁ። ምክንያቱም እኔ ሁሉ ነው ኦሬዲ ቆይሽ ብሌን ያንቺን ጉዳይ በቃ ነው ሰውሻለሁ። ብሌን ያንቺን እኔም የሱልጣንን ሐሳብ ነው የምጋራው። በመጨረሻ የሱልጣንን ሐሳብ ነው የምጋራው። እያንዳንዱ እውነት ይሰማ፣ ከኋላም ከፊትም የተድበሰበሰ ሌባ ነው። በቃ ሌባ ከሆነ መጠየቅ አለበት፣ ሁሉ መጠየቅ አለበት ጫፍ እስኪደርስ ድረስ። ሳታነጋግሩን ያው አምልጣ ሄደች። 3 ጊዜ ተደውሎባታን ይቺ ልጅ እኔን እየካደች ነው። ያው አመለጠች፣ አሁን ሄደች። ተረጋጊ፣ አታመልጥም። አይዞሽ፣ አይ ትልቅ ጉዳይ ስለያዘች እኛ ጋር አታመልጥም። ብሌን ቻርጅ እኔን እኮ መጀመሪያ ብታነጋግሩኝ ጥሩ ነበር ማለት ነው። ብሌን ሲሪየስሊ ብሌን ቆይ አንዴ ብሌን ማለት ነው። ለኔም ጉዳዩን ስለነገርሽኝ ይኸውልሽ ያንቺ ጉዳይ አንተም የዛሬ 4 ዓመት ነው የምታውቀው ሱልጣንዬ፣ ታውቀዋለህ ድሮ እኮ እያልኩሽ ያለሁት ምን መሰለሽ፣ አሁን ለምሳሌ በመብረቁና በእኔ ጉዳይ ሰው ከተሰባሰበ እሱ ሳያልቅ አሁን የተስፋዬ ጉዳይ ሊገባ ስለማይችል ኦልሬዲ ህዝብ ሰምቶታል፣ እዚህ ያሉ ሰዎች ሰምተውታል። ያንቺ ጉዳይ ተድበስብሶ የሚቀር አይደለም። ቢቀር ራሱ እኔ ይህ ቤት ፍትህን የሚያጓድል አድርጌ ነው የማስበው፣ ቢቀር ማለት ነው። እነሱ ዝም ቢሉ ራሱ እኔ የብሌን ጉዳይ ልል እችላለሁ። የብሌን ጉዳይ ያልኩ ማለት ለአንቺ ሳይድ ወይም ለገነት ሳይድ ያስኩ ማለት አይደለም፣ ሀቅ እንዲወጣ ስለሆነ። የአንቺ ጉዳይ ግን በዚህ መሀል ጣልቃ ከሚገባ ይልቅ ለአንቺን ፍትህ የምታገኘው የአንቺ አጀንዳ ብቻ ሆኖ ስትቀርቢ ነው የተሻለ የሚሆነው። አሁን በመሀል ጣልቃ ቢገባ የአንቺ ጉዳይ ሁለቱም ተድበስብሶ ስለሚቀር የአንቺ ጉዳይ ብቻውን አጀንዳ ሆኖ እንዲመጣ አጀንዳ ፕሮግራም ቢያዝልሽ አይሻልም? ጣልቃ ከሚገባ ለማለት ነው። ብር አለባት፣ እንደዛ ነው ሱልጣን። ብር ትፈልጋታለች እሷ እያለች ያለችው ገኒ ብር አለባት ከኔ ነው። ያው ክስ አላቸው እና ብሬን በልታኛለች ምናምን ነው የምትለው። ግን ይሄ አጀንዳ ጣልቃ ከሚገባ ሌላ ፕሮግራም ቢያዝ እንዲሁ አንድ አጀንዳ ስለሆነ ማለት ነው። ወይ አይ እሷ በዳታ ይዛ መከራዋን እያየች ነው። እሷ ላይ ብር አለኝ ካልሽ እቺ ሴት ለሁለት ሰጥቃት ብለሽ ነው ብሬ ነው። ስንት ብር ነው ከሷ ጋር ያለሽ? ባጭሩ በጥሬ በኢትዮጵያ ብር 278 ሺህ ብር። የፈጣሪ ያለ መብረቁ ምን አለ መሰለህ ምን ማድረግ አለባት? 10,000 ድርሃሙን በጥሬ መቀበል አለባት። የምሬ ነው፣ ወዳ አይደለም ወላሂ። እሱ ነገር አምናለች ብሌ እንድታምንልኝ ነበር አሁን እናንተ ጋር የመጣሁት። እሷማ ሌላም ታሪክ አለ። ወንድሜን አፍቅረሽ ነው ያለችኝ። ብሬን ስጠይቅ ወንድሜን አፍቅረሽ ብላ አሰጥተኛለች። እና ይሄን አውጡ የእጁ ፕሊስ፣ በእናታችሁ እኔ 4 ዓመት የታፈንኩ ሰው ነኝ። አሁን ለማንኛውም እንግዲህ ያለህ ነበር አብዱዬ፣ አልመለስክልኝ። ውጣ ዋጅ ቀጠሮ ልሻለሁ ብሌ ነው። የእሷ ጉዳይ መጀመሪያ ይፈታና ከዛ በኋላ ደግሞ ያንቺን ጉዳይ የእሷን ጉዳይ ከፈታናት ያንቺን ጉዳይ ይፈታል። ልጅቷ መጀመሪያ ያላትን ገንዘብ ከዚህ ግለሰብ ታገኝ። በነገራችን ላይ ሳይድ ይጀምራል። የዛሬ 4 ዓመት 500 ነው 400 ሰው በዋትስአፕ ተሰብስባችሁ ስታወሩ እኔ ብሎክ ተደርጌ በዛን ሰዓት ስታወሩበትና ስትጨቃጭቁበት የነበረው የኔን ብር በዛን ጊዜ ነው የከዳችኝ። እኔ እዛን ያስቼ የታፈንኩ ሰው ነው። ድምጽ ነው ማለት ነው። እኔ ስሜን ጠርተሽ ከጠየቅሽኝ ያኔ ታውቃለህ ብዬ ነው በዛን ሰዓት ዋትስአፕ ላይ ተሰብስበን ልናገር ስለማውቀው ልናገር እኮ ነው። ብሌን መታ ገነት ብር ወስዳብኛለች፣ ይዘቱን ነው የምነግርሽ። እና ብር ወስዳብኛለች፣ ይሄን ያህል ብር እንድትሰጠኝ እፈልጋለሁ፣ እባክህ ጠይቅልኝ ተባልኩ። ጠየቅኩኝ። ጠይቄ የተሰጠኝን ምላሽ ላንቺ ነግሬሻለሁ አይደል? አሁንም በቅርብ ራሱ ገነት እንዲህ አይነት ብር አለባት ከኔ በሀቢባቢ በጠራት አልመጣለች እና እባክህ ጠይቅልኝ ስትለኝ እሺ ጠይቃታለሁ። አሁን ላይ እሷ ጋር በደንብም እየተገናኘን አይደለም፣ ግን ጠይቃታለሁ ምናምን አልኩሽና እሷን ጠየቅኳት። አይ የእሷ ኬዝ ከወንድሜ ጋር የተያያዘ ነው ኑሬ፣ ከኔ ጋር አይደለም። ስለዚህ ከወንድሜ ጋር ነው የተያያዘው እንጂ እኔ ጋር የሚገናኝ ነገር የለውም ብላ ሰጠችኝ። ከወንድሟ ጋር እንዳልሆነ በማስረጃ ስለያዝኩኝ እኮ እኔ እኮ የኔን ነው የምነግርሽ ብሌ ነው የኔን ነው የምነግርሽ እኮ። እሺ ወንድሜዋ ልክ ነህ አንተማ፣ የተባልከውን ነው የኔን ነው የምነግርሽ። እና ከወንድሜ ጋር የተያያዘ ስለሆነ ኬዙ ለምን ብሎክ አደረግሻት? ብሎክ አድርጋኛለች እያለች ነው። እና
ስላት አይ እየተሳደበች ስለሆነ ቪዲዮ እየሰራች ዝም ብላ ስለምትሳደብ ብሎክ አደረኳት አለችኝ። ይሄን ነገር ይሻላል አንቺ እንደዚህ ብላለች ብዬ ማለት ነውና ነግረኛም በትክክል እና ከሀቢባ ቤት መቅረብ አልፈልግም ማለት ስትኝ ዋናው ነገር ኬዝ ወደ ውጭ እንደወጣ ከሆነ የፈለግሽው ደግሞ ከሀቢባ ቤት አልቀርብም ብትል ምናልባት በሌላ ቤት ከተቻለ ብትሞክሪ ሜቢ ከሀቢባ ከሆነ ችግሯም ሁሉ እየነግሬሻለሁና ከዚህ ውጭ ግን እኔ ስለ እውነቱ ስለ ሐቁ ሁለታችሁ ቀርባችሁ ስታብራሩ ነው እንጂ የሚታወቀው እኔ የማውቀው ነገር የለም። አንቺ እህቴ ነሽ ነግረሽኝ ነግሬያታለሁ፣ እሷም እህቴ ናት ነግራኛለኝ ነግሬሻለሁ ላንቺ። ከዛ ውጭ ግን እኔ እውነቱን አላህ ነው የሚያውቀው። ለዛ ነው ይኸውልህ በውስጥ ወርቅዬ የምትባል ልጅ ጓደኛዬ የምታውቃት ልጅ ግሩፕ 11 ስታወራት እኔ በፍቅር ጊዜ ሰላም በነበርን ጊዜ ነው ያበደረችን ብሩ የተላከው በዛ ሰዓት ነው እንጂ ያልኩትኝ ወንድሜን አፍቅራ አላልኩም ስትል ጊዜ ሳሪን ከዛ በፊት ሽማግሌ ልካሰለ ነበር። እንዲያውም ብሬን ከድታኛለች ገነት ብዬ አይደለም የላኳት ሳሪ እኔና ገኒ ተጣልተናልና በመሃላችን ገብተሽ አስታርቂን ብዬ ሽማግሌ ላኳት። ሳሪ እንደዚህ ብላ ሳሪ አንቺና ብሌን ምን ሆናችሁ ነው ብላ ስታናግራት ብሌንማ ወንድሜን ብር አፍቅራ ለወንድሜ ብር ልካለ ትላታለች። ሳሪ ደግሞ እኔ በእንዲህ አይነቱ ነገር አያገባኝም ብሌንዬ ብላ መጣች። ያን ሪከርድ ፎርዋርድ አድርጌ ወደ ግሩፑ ስልከው ገነት ከግሩፑ ወጣች። እዛ በምን እሷ ከሌለችበት ማውራት አልፈልግም። እሷ ጋር ፊት ለፊት ገጥሜ እንዴት እንዳጠፋዩ ባንቺ ነው ወንድሜ ጋር የተጣላሁት ያለችው ወንድሟ ጋር በምን እንደተጣላች በእኔ ገንዘብ ሳይሆን የራሳቸው ኬዝ ስለሆነ ያንንም ከህዝብ ፊት እኔን በሚያውቁኝ ሰዎች እሷ ወንድሜን አፍቅራ ነው ያለችኝ በእኔ ገንዘብ ተጠቅማ ማለት ነው። እኔ ሳውዲ ነኝ ያለሁት ኢትዮጵያ ላለ ወንድ ብር አፍቅሬ መልክ አይደለሁም። ወንድ ከፈለኩኝ ከጠገብኩኝ ሳውዲ ነኝ ያለሁት ከወንዶቹ ሀገር። ስለዚህ እሷ ጋር ፊት ለፊት ማውራት ፈልጋለሁ። ለሷ ብሩ እንደሰጠሽ ማስረጃ አለሽ? ያ ማስረጃው ደግሞ ሲነግዱ እኔ እሷ ሐዋላ ለስራ ብላ ነው የሰጠኋት ያበደርኳት። በሰዓቱ ግን ሐዋላ ለስራ ብላ ሳይሆን የሰራችበትኝ ልብስ እንደነገደችበት ነው መረጃ ያገኘሁት። እንዴት ብሎ ተከዳሁኝ ስትል ጊዜ እነማን ናቸው የከዱሽ? እነከሌ ያንንም የነገረኝ ታናሽ ወንድሟ ነው። እኔ ጋር እንደ ጓደኛ ብቻ ሳይሆን እንደ ቤተሰብ የተቀራረብን ሰዎች ነን። ያ የከዳት ይዞባት የተባለውን ሰው በሶሻል ሚዲያ ስለማቀው ስልኩን አውጥቼ ደወልኩለት። የምትጋጩበት ገንዘብ የኔ ገንዘብ ነው ለገነት አበላት እና ይሄ ገንዘብ እኔና እሷ ከምንጣላ ትርፋችሁን ተሳስባችሁ ገንዘቧን ስጣትና እኔና እሷ እህትነታችን ከሚደፋረስ ገንዘቤን ትክፈለኝ ብዬ ሳናግረው ጊዜ ሌላ ነገር አለ። ያነ ብር የተላከው ከማን ነው? በወንድሙ አካውንት ነው የላኩላት ገንዘቡ። ያ ብር ለልብስ ነጋዴው ተልኳል። ልብስ ነጋዴይቱ ደግሞ ዱባይ ልብሱን ጥላው ሄዳለች። ዞሮ እንደዛ ሆኖ የኔ ብር ከተበላ በኋላ ወንድሜን አፍቅራ ነው ያለች። እኔ ደግሞ ወንድሟ ጋር ያወራሁበትኝ ራሱ የሆነ ራሴን አሞይ ብሎ ፎቶ የላከው በኢሞ አለ። እግዚአብሔር ይማርህ ነው ያልኩት። እንኳን ወንድሟን አፍቅሬ ገንዘብ ልክ ይቅርና ማለት ነው ራሱን አሞት ፎቶ ላከላት። የሚያስቅ አይደለም። እንደውም ቤቴን 4 አመት ሙሉ የሚያቅሰው ያቀኛል። እኔን ህይወቴን የሚያቅሰው ያቀኛል። አስተዳደጌ ምን አይነት ናት ብለን ያቀኛል። እኔ ለወንድ ብር አፍቅሬ መልክ ሳይሆን ላመነኝ ለጓደኛዬ ግን ጓደኛዬ ብሎ ላመነኝ ሰው ግን ግንባሬን አስቀድሜ የምሰጥ ሰው ነኝ እንጂ እኔ በዚህ የምታማ ሴት አልነበርኩም። እኔ ለማያቀኝ አልጨነቅም። የሚያቀኝ ያቀኛል። እቺን ነገር እንድትታረም አሁን ብሌላ ልጅቷን ለመጠየቅ ብር 100 የኢትዮጵያ 280 ሺህ ብር ለሷ እንደሰጠሻትና እንዳበደርሻት ሪከርድም አለኝ ደረሰኝም አለኝ። ሪከርድ አለሽ? በሚገባ ደረሰኙ አለ፣ ሪከርድ አለ። 280 ሺህ ብሩ ከዛ በላይ ነው።
እንደ ቤተሰብ ነው የተግባባ ነው ብያለሁ። ከእናቷ እስከ ወንድሞቿ እስከ አባቷ ድረስ ተግባብተናል። እናንተ የምትግባቡት እንደ ቤተሰብ ነው። አዎ ብሩ ከዛ በላይ ነው ብያለሁ። ከ200 ከ400 ምናምን በላይ ነው። ሌላው ገንዘብ ገብቶ 200 ሺህ ብር ብቻ ናትኝ የቀረችው። ያቺ 200 ሺህ ብር ስለከሰረች ብቻ ወንድሜን አፍቀራለች። እኔ ከከሰርሽ ከስረሽ ሌላ ሰው 280 ሺህ ብር ነው ወይስ 200 ሺህ ነው ብለህ ነው? ተረጋጊ። ኦኬ 278 ሺህ ብር ስትቀር ከሰረች። ንግዱም ሌላው ተመልሶልኛል፣ እግዚአብሔር ይመስገን። ያነውም የተመለሰልኝ የእህቴ ገንዘብ፣ የአክስቴ ገንዘብ። እኔን ብዙ ሰው ያምነኛል። እኔ ሰው አምኜ ቀንዴል ልባል ነበር። 278 ሺህ ብር ያንቺ ብር እሷ ላይ እንዳለባት አምናልሻለች፣ አፍቅራለች ማለት ነው። 50 ወርቅ የምትባለው ልጅ ግሩፕ 10 50 ሺህ ብሩን አመነችና ሌላውን አላመነችም። ግን የወንድሙን 50 ሺህ ብር አልሰጠችኝ። የወንድሟ ሪከርድም አለ። ገነት ናት ብሩን ያበላሸችው። ለዛው ዱባይ ስለነግድ ብላ እዛ ጥላው። እሺ እኔ ደግሞ ይሄ እንግዲህ ወደ 4ኛ ዓመቱ እየመጣ ነው ይሄ ነገር ከተከሰተ 4 ዓመቱ። ኦኬ ይሄ ነገር አልተጋጨባችሁም? ጎበዝ ማለት ካንቺ ያንን ብር ስትወስድ ከሌላ ልጆችም ይሄን አሁን ያዘው ኬዝም ከሌላ ልጆችም አንስታ የዚህ ሁሉ ዕዳ ተጠያቂ ስትሆን ከስራ ነው ወይስ ምንድን ነው? እንደው እግዚአብሔር ይወቅላት። የገባችበት እንደው መቀመቅ የገባችውም እኔን የበላችበትን እጅ ስለነከሰች ነው። እግዚአብሔር ይቅር ይበላት። በነገራችን ላይ ብሌኗ እሷም በራሷ የሆነ መልስ ሊኖራት ይችላል። ባለቤቷም ሊኖራት ይችላል። ለዛም ነው እንደው ሳትሄድ እዚሁ እንገናኝ ብዬ የነበረው። ለዛ ችግር የለም። አሁን እሷን ከስራ ነው እኮ እያለች ነው። ከስራ ነው 200 ምናምን ሺህ ከስራ ነው እያለች ነው። ባለቤቷ በቅርቡ ነው የሞተው። እሱ ስታሳክም ነበረ። 2 ልጆች አሏት። የየትም ልጆች እናት ነች። ምናልባት ግፍ እንዳይሆን ወይንም ደግሞ ምናልባት የሷ እንትን እንዳያልፍ ገንዘብ አንድ ሰው ሊኖርበት ይችላል። ግን ገንዘቡን በትክክል ነው መጠየቅ ያለበት፣ በክብር ነው መጠየቅ ያለበት። ያመነውን ያምናል፣ ያላመነውን ደግሞ በመረጃ ትከራከሪያለሽ። መጀመሪያ እሷ ሰው ላይ ያላትን ገንዘብ ታገኝ። ከዛ በኋላ ከዕዳ ነፃ ትሆን። ከዛ በኋላ ልክ ፍሪ ስትሆን ያንቺን ጉዳይ አስፈላጊ ነው ብለሽ የምታምኚ ከሆነ እኔም ባልሆን ሌላ ሰው እነ ሱልጣን አሉ፣ ያለበለዚያ ደግሞ እኔ ቤት መጥተሽ ደግሞ የሚገባሽን ትጠይቂያታለሽ። ከቻለች ቻለች፣ ካልቻለች ደግሞ እስክችል ትጠብቂያለሽ። ገብቶሻል? ያመነችውን ታምናለች፣ ያላመነውን በመረጃ ትሞግቻለች። አሁን እሷ በጣም እኔ አሁንም ቢሆን እግዚአብሔር ይመስገን እሷ ከከዳችኝ በላይ ብዙ አግኝቻለሁ። የተባረከ ጉልበት ሰጥቶኛል መድኃኒዓለም። እግዚአብሔር ይመስገን ለእሷ ይላትኝ እንጂ አሁንም ቢሆን ውሸቷን አልላትም። ለምን መሰለ እኔ አፍቅሬ እንዳላኩኝ እያወቀች ጉዳዩን በደንብ እንዲከፈላ ብሯ ይቺ ልጅ አሁን ነጭ ድሃ ነኝ እያለች እየማለች አሁን የሷን ስም መጨፍጨፍ ይቺ ልጅ ጋር እንደገና ካላት ኬዝ ጋራ ሌላ ነገር እንዲያታገኝ ነው የሚሆነው። የብሌንን ጉዳይ ኑሬን ያዡ። ኑሬ ደግሞ እኔም አለሁኝ ከኑሬ ጋር። ኑሬ የዛሬ 4 ዓመት ያቃን በውስጥ የምትመልስለትን መልስ ነገራችሁ። ሚዲያ ላይ እናወጣታለች። አሁን የራሷን የገኒን ፍትህ እናስፍንና ባላ ፈቃድ መቼም ቀጠሮ ጀርሚ ሰላም ብያለሁ። እንኳን ደህና መጣህ ጀርሚ። ያ ቴንኪው። የወሎው አፈ ጉባኤ የወሎው መብረቅ ከተለያየን ብዙ ጊዜ ሆነዋል። እንግዲህ ከረጅም ጊዜ በኋላ ወደ ነበርክበት ወደ ዋናው በአረብ ሀገር የሚኖሩ የእህቶቻችን ችግር ዛሬም ለመፍታት ስራ አሁን ቀጥለዋልና እናመሰግናለን ወንድማችን፣ ጀግናችን ማለት ነው የወሎ ህዝብ አፈ ጉባኤ። ለማንኛውም እኔ የቅድም እህትህ ትንሽ ስትዘበራርቅ በጣም ቅር ብሎኝ ነበረ። የሆነ ነገር ስትሸፍን ነበረ ማለት የምትናገረውን ቃል ሁሉ ስትክድ ነበረ እና እዛ ጋር በደንብ ወጥራችሁ ልትይዟት ይገባ ነበረ። ኤኒዌይ ችግር የለውም ማለት የሰው ሀቅ የበላ ሰውም መመለስ አለበት ብለን እናምናለን። ይሄ እኔ ምንድን ነው ስለ ነበርኩ በውስጤ ለካ የዘመነ ካሴ ሀብቱ ምንጩ ከዚህ ከማዳም ቅመሞች ነው እንደ እያሰብኩ ነበረና ወደዛ ነገርም ሳይሄዱ ነገሩ መፈታት አለበት። እህቴ ብሌንም የቤተሰብ ጉዳይ ይመስለኛል። እህቴ ብሌን እና የገኒ እንደው ብትችሉ ብትፈቱ እዛው ማለት ነው። ማለት
እንደውም ምንም ብሩንም እንደማትፈልጊ ነው፣ ልጅቷም እንደከሰረች ነው የምትናገሪ። መቼም አንድ ሰው ለስራ ወጥቶ ሊከስር ይችላል። ገባሽ? አንቺ ካለሽና እውነተኛ እሷ ከከሰረች ደግሞ አንቺም ልታዝኝላት ይገባል። እኔ ትልቅ ሰው ሳሪን ተጣልተናን እና ገኒ ብዬ ነው እንጂ ብሬን ካደችኝ ብዬ ሽማግሌ እንኳን ላኩባትም እንድንታረቅ ነበር የፈለግኩት። እሷ ግን ያልሆነ መስመር ብሩን እንደከሰረች ከስር ያለው ብሌን ማለት ይሻላል ወይስ ወንድሜን አፍቀራ? ትክክል ነሽ እኮ ብሌንዬ። በጣም እኮ ያንቺ አነጋገር እኔ ስለሳበኝ እኮ ነው። ቆይ ልንገርሽ፣ በጣም አነጋገርሽ በጣም የትልቅ ሰው ነው እና ማለት ሰው ልጅ መልካም ነገር አድርገሽለት ያ ነገር ደግሞ በቦታው ሳይገኝ በጣም ነው ቅር የምልሽ። ለሁላችንም ነው ይሄ። አሁንም ከቻልሽ የቤተሰብ ጉዳይ እዛው በቃ ጨርሰሹ ይቅርታ እንድትጠይቅሽ አድርገሽ እዛው ብጨርሱ ጥሩ ነው። ወደ ሚዲያም ባታመጡ ያንቺና እሷ ቀጥታ የቤተሰብ ጉዳይ ስለሆነ ብዙም ወደ ሚዲያ ባታመጡ። ጓደኞቿ ራሱ በውስጥ መስመር የብሌንን ብር መክፈል ባትቺ እኛ የሰፈርሽ ልጆይ እንከፍላታለን፣ ለብሌን የሚገባት ይህ አይደለምና ነይ እኛ ጋር እናውራ ብለዋት ራሱ መልስ አትሰጥ። እኔን አንድ ጊዜ የሌለኝን ተግባር ያለ ተግባሬ ለጠፈችብኝና ከጓደኞቿ ምራቀች፣ ከእውነት ምራቀች። መብረቁ ይቅርታ እንትን አድርጉ። በቃ ያለውን የነገኒን ዋናውን ጉዳይ ከቻልክ ልጁንም እሷንም አውራቸው ነገ ከመምጣታቸው በፊት። ምክንያቱም አንዳንድ ችግር የሚያመጣባቸው ነገር ካለ እንግዲህ አናውቅም። እነሱ ጉዳይ ላይ እንትን እንላለን። ደህና ደሩ ለማለት ነው ወንድሜ። ኦኬ፣ ቀጠሮ ነገ መቼ ይሆንላችሁ? ቀጠሮ አንዴ ከመውጣት በፊት ምክንያቱም አሁን ምንም ጊዜ መፍጀት አያስፈልገውም። ምንም እንዲያስቡበትም ጊዜ መስጠት አይቻልም። ነገ ከሆነ ነገ መጥቶ በቃ ያለውን ነገር ያወሩ። የሚምሉም እውነታውን ብቻ አውቀን መለያየቱ ይሻላል። ጊዜ ማሳደርም አያስፈልግም። የምን ጊዜ መግዛት በቃ ነገ ምን ይመስላችኋል? ነገ ባካችሁ ግን ከኔ ምንም እንዳትጠብቁ። ራሳችሁ እና ተስፋዬ ራሳችሁ ምንም ችግር የለውም። ምንም ችግር የለውም። እንጠይቃለን። መጠየቅ ያለብን እንጠይቃለን። አብሽር እሺ፣ ተስፋ ነገ አብዱ ሰላም ደሩ ነገ ሰላም እያለሁ እንዴት ናችሁ? ኑር ሱልጣን አንተም ስትገባ አላጡላለሁ በማንኛውም ሰዓት አለ። መብረቁ ነገ ሌላ ስራ ስላለብኝ ወይ ሱልጣን እኔ እንዲህ አይነት መድረክ ላይ ተቀምጬ አላውቅም። ማለት ይሄ ሽምግልና ምናምን የሚባል ነገር ላይ ለመጀመሪያ ጊዜ ነው። ግን የታዘብኩትን ነገር እንዲሁ የምር የታዘብኩት ነገር ስላለ ነውና ከታች ያላችሁ ወንድም እህቶች እውነት ለመናገር አላህ ራሱ በሰው ሀቅ መካከል አይገባም። ታውቃለህ አይደል? ይሄን አንተ ሰዎች ራሳቸው በገንዘብ ከተበዳደሉ በመካከላቸው ራሱ አይገባም። እናንተ የምትወዱት ሰው ተከሶ ሊመጣ ይችላል፣ ከሳሽ ሆኖ ሊመጣ ይችላል። ምንም ካላወቃችሁ እንደው ዝም ብትሉ ወላሂ ነው የምላችሁ፣ በማታውቁት ነገር አላህ ይፈርድባችኋል። ካላወቃችሁ ዝም፣ ካወቃችሁ ደግሞ መረጃ መስጠት እንጂ ሶሻል ሚዲያ ላይ እንደምታውቀው የሆነን ሰው ደግፈን የሆነ ልንን እንችላለን። ሶሻል ሚዲያው ትንሽ የተዘበራረቀ ምናምን ነው። በሀቅ ጉዳይ ግን በገንዘብ ጉዳይ በማታውቁት ነገር የሆነን ሰው ደግፋችሁ ወይም የሆነን ሰው ጠልታችሁ ምንም ባትሉ እኔ እመክራችኋለሁ። ነገ የሚመጣባችሁን አታውቁ። ምንም አለመናገር ባይዘው ነፃ ስለሚያወጣ ማለት ነው። ኦፍኮርስ ያው ዝሮ ነገ ምን ሰዓት ነው የሚመችህ? መብረቁ አንድ አስተያየት ልስጥ። አንድ አስተያየት ልስጥ። ከቅድም ጀምሮ ነበር አስገቡኝ ያልኳችሁ፣ ግን አጋጣሚ አልገባውም ነበር። አንተን ትዕግስትህን ሳላደንቅ አላልፍም። ግን አንድ አስተያየቴ ምን መሰለህ፣ ለምሳሌ ብሩን ካመነ በመለሰበት ጊዜ ነው መሰላት ያለበት። ገባ? አሁን ለምሳሌ በ30 በመቶ ምናምንም ቢስማሙ አልመለሰም። የዛኔ ስላልመለሰ አሁን በሚመልስበት ጊዜ ነው ተሰልቶ በድራም ተሰልቶ ሊመልስ የሚችለው። ለምን እዚህ ላይ ለምሳሌ ድሮ 5 ብር ነበረና 5 ብር ሊሰጥ ነው። ታዲያ እንደዚህ መሆን የለበትም። ሁለት ደግሞ ለምን አልመጣም? እሱ መምጣት ነበረበት። ይሄ አድሎት ነው የሚመስለው። ገባ? እሱ ሳይመጣ እሷ መጣ እዚህ ብዙ ጥያቄ እየተጠየቀች እሱ ግን አልመጣም። ጥሪ ማድረግ ነበረ በመብረቁ። ብሩን በወሰደ ሰዓት እሱ አይደለም የወሰደውና
ምንዛሬ ቀንሶ ቢሆንስ? ለምሳሌ ያኔ 17 ነበር ብሩ ሲወስድ። በዚህ መልት የሚለው ጉዳይ ላይ አልተደረሰም፣ ገና ነው እሱ ገና ነው። ያ አሁን ሁለቱም የቃል ክደት ስላለባቸው በዛ ቃል ላይ አሁን ሌላ ስራ ሊሰሩ ነው የተስማሙትና ያ ካለቀ በኋላ ነው አሁን አንተ ያነሳውን ሀሳብ ማንሳት የሚቻለው። በዚህ ክፈል በዛ ይክፈል የሚለው ነገር እንጂ አንስቷል እኮ ልጁ አልተወሰነም፣ ገና አልተወሰነም፣ ገና አንስቷል። እሱ በዚህ አልተስማሙም እኮ ለሱ ሀሳቡን ነግሮታል እኮ። ለዛ እኮ ነው ሀሳቡ ላይ ተመርኩዞ ሁለቱ ስለተካካዱ ወደ መሀል ላይ እየሄዱ ነው። ጥራኝ ብሏል ኑረድን ይወላው። ከዛ በኋላ ከማላ በኋላ ነው ይሄ ሰውዬ በዚህ መክፈል አለበት በዛ መክፈል አለበት የሚባለው ውሳኔ የሚወሰነው። ወንድሜ ይሄን ነገር እንደውም ማለት በነገር ላይ እኛ አስገድደን ነው አንችልም። እዚህ ጋር ግን ረጅም ርቀት እንሄዳለን። ተደወለ ቀጥታ የሆኑ ነገሮችን እኔ መናገር እንደሌለብኝ እና አስፈላጊ ከሆነ ግን ሊጋለጥ እንደሚችል ነገረኝ። ሚውት አደረኩ። ከዛ በኋላ ገንዘቡን እኔ አይደለሁም የምሰራበት አለ። ራሳቸው በእኔ አካውንት አድርገው እየሰሩበት ነው። 38,000 ብር በዚህ ምንዛሬ ብለው አስገቡ። እኔም ተቀበልኩ። ከዛ ትንሽ እየሰሩበት እያለ ልክ እሱ የነሱ ቅጥረኛ ነው ገባ። ገንዘቡን እሱ አልሰራበትም ወይንም አምጧ አላላቸውም። እነሱ አካውንቱን ነው የተጠቀሙት። ይሄ ልጅ 138,000 ብር በዚህ ምንዛሬ ብለው በአካውንቴ ሲያስገቡ ተቀበልኩ። 1,000 ምናምን ደግሞ ከሌላ ቦታ ሄደህ አምጣሉኝ። ያንን ብር የኔም እጅ ነበረበት አመጣው ጨመርኩላቸው። ከዛ በኋላ እየሰሩበት ነበር። አስገባ እያሉ እያስገባው እየቆረጥኩ ማለት ብሩ የሆነ ሰዓት ላይ እኔን ትተው ሌላ ከስተመር ያዘዋል። ገብቷል። ከዛ ያስገባውን ብር ከ138,000 ላይ በዛን ሰዓት ምንዛሬ እያሰበ ቆረጠው ማለት ነው። ይሄን ከካዱ አለ መጣለው አለ ተማል እኔ ብሩን በምንዛሬ በዚህ በ130,000 ብር ብላ 138,000 ብር ብላ ካልሰጠች ለኔ ከማለች ችግር የለውም ብሏል። የፈለገውን ነገር ጋፈጣለሁ ብሏል። ይሄ ልጅ ምናልባት እየሰራበት ቢሆን አምጣ ብዬ ቢሆን ወይ ደግሞ ይሄ 5,000 ድርሃም ነው አስቀምጥ ብለህ ቢሆን የሰጠኸኝ ያን 5,000 ድርሃም ነው የሚሰጠኝ፣ ወይንም ደግሞ አሁን ባለበት ምንዛሬ ነው የሚሰጠው። ወይንም ደግሞ በዚህን ቀን ብሩን አስገባ ብለውት ካላስገባ ያንን ብር የሚቀበሉት ድርሃም ነው የታወቀ ነው። ግን አስገብቶ ትንሽ ነው የቀረው ብሩ 30,000 ብር ማለት ነው። አንድ ነገር ደግሞ ልንገርህ፣ አንተ በጣም ትክክለኛ ሐቀኛ ሰው ነህ፣ ግን አድሎቱን ላይ ይመስልብሃል። የሆነ አንዳንድ ነገር ላይ አድሎት ነው። ይኸውልህ ብዙ የማያስብ ሰው አድሎትም እያደረግኩሉ ይመስሏል። ግን እኔ በጣም ከመጀመሪያ ጀምሮ እያዳመጥኩ ነው። አንዳንድ ቁጥር እየጻፍኩልህ ነበር፣ እንደውም አላስገባኝም እንጂ አድሎት ሁሉ ይመስልብሃል። ግን አንተ እውነቱ እኔ እየቆየው ስመጣ ትክክለኛ ሰው ነህ አንተ። ለምን ብዙ ነገር እየላከችልህ እየተረዳህ ስትመጣ ደግሞ ጥሩ ወንክ ገባ። ለካ እውነቱን ነው አልኩኝ። መጀመሪያ አድሎት ሁላ ነው የሚመስልብህ። ተረዳ። ልጁም ደግሞ ይመስላል ግዴታ እኮ ነው። እኔ እኮ ለሷ ብዬ እኮ ነው ላይ የገባሁት። ስለዚህ መጀመሪያ እሷ ትክክል መሆኗን 100% እርግጠኛ መሆን አለብኝ። ትክክለኛ 100% እርግጠኛ ሲሆን ይሄ ልጅ ተከሳሽ አድርጌ የማቀርበው። ባይደውል እኮ እንዲሁ ልናመች ነው እሷን ብቻ እየጠየቁ። ምክንያቱም እሱን የማምጣት ግዴታ የለብኝም። ምንድነው ቀጥታ ስራችንን ነው የምንሰራው። ይችን ልጅ ላይቭ ከፈትኩኝ ያለችኝ ያበደርኩት ነበር። ገባ አይደለ? ያ እንዳልሆነ ሳቅ ደግሞ ቀጥታ ጉዳዩን ማወቅ ፈለኩ። አሁንም ቢሆን በተመሳሳይ ከሷ ጎን የምሆነው እሷን 100% የሚያሳምን ሀቋን ሳገኝ ብቻ ነው እንጂ ልጁ ጋር እኮ ገና አልተናገርኩም። የሷ እውነተኛ ነገር ሲሆን ቢቀርብ ይቀርባል፣ ቢከፍል ይከፍላል፣ ባይከፍል እየተረገጠ ማድረግ ያለብንን እያደረግን የሀቋን እስኪመልስ ድረስ አልለቀውም ማለት ነው። ግን በጣም ጎበዝ ነው። ማሻአላ ብያለሁ። ወላሂ ትዕግስትህ በጣም ጥሩ ሰው ነህ አንተ። አቅል እንገርህ እኔ እንዳንተ ትዕግስት አይኖረኝም ነበር። በጣም ትዕግስተኛ ሰው ነህ። በጣም ቁም ነገር። እኔ መብረቁ ባለፈውም ነግሬያለሁ። በጣም እማደንቅ ልጅ ነህ። ጥሩ ሰው ነህ አንተ። አላህ ይጨምርልህ። ማለትም ትዕግስት አድርግ። በቃ አሁን እንደዚህ አይነት ሰው ነው መሆን ያለብህ። እኩልነት በቃ አሁን የሆነ አድሎት ነገር አላይብህም። በቃ በእኩል ነው የምታየው። መረጃ ነው እንጂ የምትፈልገው የሆነ የአድሎት እንትን አይደለም። ግን ሰው ሊመስለው ይችላል። እየቆየ ሲሄድ ግን ማንም ሰው ይረዳል። ያ እሷ ያለ መረጃ የሰጠችኝ ነገር ሳምን እሱም ያለ መረጃ የሚሰጠኝ መቀበል አለብኝ። እሷ መረጃ ከጠየቅ መረጃ መጠየቅ አለብኝ። ገብቶሃል አይደለ? ይቀጥል። እኔ 2 ወር ወይ 3 ወር ኦልሬዲ እንዲህ አይነት ነገር ላይፍ ከገባው ጭራሽ ገብቼ አላውቅም። ባለፈውም ጠፍተሃል ብዬህ ነበር። ያ ለምን እነ ሙኒት አላገዟትም? ለምንድን ነው እነ መሲ ዝም ያሏት? በጣም ተናድጄ ቪዲዮ ሰራሁ። በውስጥም አይዞሽ ብያታለሁ። አሁን ሀቁን የምናገኘው በእምነታችን
ለምታወሩት ነገር እውነተኞች ከሆናችሁ ማስረጃችሁን አምጡ ብሏቸው። እንደውም የነብዩ አለይሂ ሰላቱ ሰላም አንድ ሐዲስ አለ። ሚስቴ በላይ ላይ ዘሞተች ብሎ ባልየው ከሰሰ። መረጃ አይተሃል? የለውም፣ ገረፉት። እውነት ዘሙታ እኮ ሊሆን ይችላል። መረጃ የለህም ግን ከባድ ነው። አይተህም ካልሆነ መረጃም ከሌለህ ዋሽተሃል ማለት ትገረፋለህ። ይቺ ልጅ ሀቅ ሊኖራት ይችላል። ግን ሀቋን የምናውቀው እኛ ለእሷ ሳይድ ይዘን አይደለም። ከሳሽ ነች፣ በደንብ ትጠይቃለች። ተጨምቃ አብረው ይሰሩ ነበር፣ ከጀርባ የሆነ ታሪክ ነበራቸው። በደንብ አድርገን እንይዝና እውነተኛ መሆኗን 100% ስናረጋግጥ ወደ ደምጠላ የሚከፍላል እና እሱ ደውሎ ያለን ብቸኛው አማራጭ መማማል ነው አለ። ተማል አለሁ ብለዋል። አለቀ። የቀረሳት ላይ ደግሞ ይኸውልህ መብረቅዬ፣ ሚዲያ ላይ ደግሞ ጣልቃ እየገቡ የሚረብሹትን ሚውት አድርጋቸው። ጣልቃ አሁን ለምሳሌ ቀደም እንትና የሱ ዘመድ ሆና ለሱ ጠበቃ ሆና የመጣችው ልጅ ችግር የለም አስተያየት መስጠት ትችላለች። ግን የሆነ ክርክር፣ እርስ በርስ ስድብ ምናምን የሚሳደቡ በቃ ቤትህ በጣም ስነ ስርዓት ያለው ቤት መሆን አለበት። የሚሳደቡትን ሚውት አድርጋቸው ወይም አውርዳቸው። ምንም ስድብ መስማት የለብህም ቤት። ያ በነገራችን ላይ ልጁ ጋር ከዚህ በፊት በጣም ተጣልተን ነበረ። የዛሬ ስንት ዓመት ነው? 4 ዓመት ምናምን። በጣም በሚሰራቸው ነገሮች እናደድ ነበር። ይሄ ፖለቲካሊ ማለት ነው። ከዛ ጀምሮ ነው የማውቀው ልጁ። ግን ያ ስለሆነ ብቻ ልጁ ላይ አወሩት። ገብቷል አይደለ? ተከሳሽ አካል ስለሆነ መጀመሪያ እሷ ትጨምር። አሁንም ቢሆን እህታችን ነገ እናንተ ባላችሁበት ብቸኛው አማራጭ መረጃ ያለ መረጃ ከተቀበልኳት ያለ መረጃ መቀበል አለብኝ። እሱን ልክ እንዳልኩ መረጃ ከጠየቅኳት እሱን መረጃ ጠይቀዋለሁ። ያመነውን ብር እናያለን፣ የካደውን እናያለን። እነሱ አለ የሚሉት እናያለን፣ የካዱትን እናይና ካልሆነ በመሐላ እንለያቸዋለን። ተግባባን አይደለ? ግን እዚህ ጋር አንድ ጥያቄ አለ። እሺ ተታማምልም መፍትሄ መኖር አለበት። ወይ እሱ ብሩን መክፈል አለበት ወይ እሷ ብሩን መተው አለበት። ቆለታ ነው። ስለዚህ መጀመሪያ ወስናል። በዚህ ቃል ይገባለሁ። አሁን ባለው ምንዛሬ ወይስ በድርሃም መልኩ የላከው ብር ተልኮ ይቀነሳል ያለው ተቀንሶ አሁን ባለው ብር ብሩን ይከፍላል። ምላ ዝም ብሎ እንትን አይደል። ተግባብተናል አይደለ? ከማማላቸው በፊት ይሄ ፕሮሰስ መካሄድ አለበት። ልክ ነህ። ነገ ስንት ሰዓት ነው የምትገባው? ነገ እንግዲህ ወላሂ በጣም ቢዚ ነበርኩ፣ ግን ይሄ ጉዳይ ማለቅ ስላለበት ነገ በዛሬው ሰዓት ተመሳሳይ ሰዓት ስንት ሰዓት? 6 ሰዓት። ታንክ ዩ መብረቅዬ፣ እንኳን አገኘው። ደስ ብሎኛል እንትን በማየት አንድ የሆነ የጽሁፍ አየው ከታችና እውነት ከሆነ አንድ ሴት ልጅ እባካቸው 1800 ብር የቤት ክራይ ጎሎኝ ነው ተቸግሬያለሁ በማርያም ምናምን እያለች ጽፍ ነበርና እውነት ከሆነ ነይ ግቢና አውሪና ንገሪንና እኔ ራሴ ዘጋልሻለሁ። እውነት ከሆንሽ የጻፍሽው ሴትዮም የጻፍሽው ልጅ አለሽ 1800 ቤት ክራይ ጎሎኛል ምናምን ብላ ጽፋለችና እውነት ከሆነ ነይ ግቢና ንገሪንና እኔ ዘጋልሻለሁ። ኢትዮጵያ ኮንሽ ማለት ነው። ሌላ ሀገር ኮንሽ ግን አይቻልም። ኢትዮጵያ ኮንሽ ብቻ ነው። እውነት ከሆነ ያ ፕሮፋይል ካለሽ ፎቶ ካለሽ አብዛኞቻቸው በፊት ፎቶ ካለሽ እውነቱን ካሽ እንደዚህ የተቸገረ ሰው እኔ ማለት ቀላል ትንሽ ብር ስለሆነች ነው። ነይ ግቢና በቃ ተቸግሬያለሁ እኔ ነኝ ብለሽ ተናገሪና እኔ እዘጋልሻለሁ። በነገራችን ላይ የኛ ህዝብ ትልቅ ችግር አለበት። አንዳንዴ ወላሂ በጣም የምናደደው ሚውት አድርጌ ስላወራሁት እሱን ለሱ ሳይት ከፍሎት ነው። እንዴ ነገር አቁም። ልንገርህ መብረቁ እውነተኛ ሰው ነው እያሉ ነበር። ሀቅ ነው የምነግርህ። ሁሉም መብረቁ እኔ ያየውን ነበር። እዚህ ጋር አንድ ደቂቃ አለ። እኔ አንድ ነገር መናገር የምፈልገው በአንተ ጉዳይ ማለት ነው። አንደኛ እዚህ ጋር ማሰብ ያለብህ አንተ ጀስት ላይክ በፖለቲካ ሀሳብ ተመሳሳይ ያልሆነ በጣም ብዙ ስትጣላቸው የነበሩ ሰዎች አጥብቀው የሚጠሉ ሰዎች ሀቅን ፍለጋ ነው ወደ አንተ የመጡት። ገብቶሃል አይደለም? ይህንን ነገር በጣም ትኩረት ልትሰጠው ይገባል። አንተ እዚህ ጋር ኦዲየንሱ ደግሞ አስበው፣ በጣም አብዝተው የሚጠሉ ሰዎች ከሀቅ ጋር እንደምትቆም አምነው ወደ አንተ መጥተዋል።
ገብቷል። ላይክ በጣም በብዙ ነገር እንደዚህ ነው መብረቁ እንደዚህ አይነት ሰው ነው እያሉ ሲከሱ የነበሩ ሰዎች ዛሬ ለፍትህ ወደ ቤት መጥተዋል። በእንደዚህ አይነት ነገር ላይ ሁሉ ጊዜ ጥንቃቄ መውሰድ አለበት። ጀስት የሆነ ነገር ስታረግ ያንን ነገር አንሸዋሮ የሚያዩ በጣም ብዙ ሰው አለ። ገብቷል። አንሸዋሮ የሚያዩ እኔ ያንን ነገር እንደማታረግ 100% እርግጠኛ ነኝ። ገብቷል። ግን አንሸዋሮ ማየት የሚፈልጉ ሰዎችን ስሜታዊ ማድረግ የሚፈልጉ ሰዎች ኖ የሐቀኛ አይደለም እንዲባል የሚፈልጉ ሰዎች አሉ። ለዛም ሲባል አንዳንድ ጊዜ እንደዚህ አይነት የፍትህ ስራዎችን ስትሰራ ላይክ አሁን ልጁ የተናገረበት መንገድ አለ፣ የሚያስፈራቸው ነገር አለ፣ በጣም ሪስክ ውስጥ የሚያስገባቸው ነገር አለ። ያንን ከዛ ነገር ለመሸሽ ሞክሯል ልጁ። አንተ ደግሞ ያንን ነገር እያወቅክ እንኳን ልጆቹ እዛ ሪስክ ውስጥ እንዳይገቡ ጥንቃቄ ስታረግ ነበረ። ያንን ሳናቅ ቀርተን አይደለም። ያንን ነገር እያወቅክ እንኳን እዛ ሪስክ ውስጥ እንዳይገቡ አንተ ጥንቃቄ ስታረግላቸው ነበረ። እነሱ ደግሞ ያንን ነገር ሊገባቸው አልቻለም። ሳይድ ትይዛለህ የሚለውን ነው እንደ ጎድም መጠቀም የፈለጉት እና ቅድም ሆት ሆኞ የተናገርኩት እኔ መጦ እሱ እያንዳንዱን ነገር እዚህ ጋር መናገር አለበት። ሁለቶች ተገናኝተው ማውራት አለባቸው ያልኩት መጨረሻ ላይ ለዛ ነው። ሁለቶችም ገብተው እሱ መጥቶ እዚህ ጋር እሷ ባወራችው ልክ ሲያወራ ማለት ነው ገብቷል። ነገም ከነገ ወዲያ መምጣቱ አይቀርም። ከስር የምትሳደቡ ብሎክ ነው እያረኳቸው ያለው። አንድ ስድ ለደም ብሮ ኖ ብሎክ አታድርጋቸው። ምንም አይነት ብሎክ አታድርጋቸው ሀቢቢ። አንድ ነገር ታውቃለህ፣ እነዚህ ሰዎች መሳደብ የጀመሩ ዛሬ አይደለም። እየተሳደቡ ነው፣ እየተሳደቡ ይቀጥላሉ። ሀቅ ደግሞ ከቀን ወደ ቀን እየወጣ ነው የሚመጣው። ገብቷል። ሀቅን ይዞ በሀቅ ላይ ሆኖ ለህዝቡ ሰላም የሚፈልግ ሰው የህዝቡን ሰላም የሚመኝ ሰው ሁልጊዜ ትናንትና አሸባሪዎች ናችሁ ሲሉን የነበሩ ሰዎች ዛሬም ይሰድቡናል። ዛሬ ግን ትናንትና አምርረው ሲጠሉን የነበሩ ሰዎች ለሀቅ ደግሞ የመብረቁን ቤት መርጠዋል። ገብተዋል አይደለም? ስለዚህ በዚህ ጉዳይ ላይ ሀቁ እንዲወጣ ገብቷል። የሰው ልጅ እሱም ያም ወንድማችን ቢሆን ገንዘብ የማይበደር የለም። ትበደራለህ፣ ችግር ውስጥ ትወድቃለህ። ገብቶሃል? ሁሉ ሰው ላይፍ ላይ ያለ ነገር ነው። የሰው ልጅ ይበደራል ወይ በሆነ ምክንያት ገንዘብ ይጠፋበታል፣ ያለ ነገር ነው። ገብቶሃል? በእያንዳንዱ ህይወት ውስጥ አለ ይሄ ነገር። ሁሉ ሰው እኛ ንጹህ ሆነን አይደለም። እያንዳንዱ ሰው ችግር ውስጥ ይወድቃል እና ያንን ነገር ማብራራት የሚችልበትን መንገድ አመሻሽቶ መጥቶ ፊት ለፊት ይሄ ገንዘብ የሆነው እንደዚህ ነው፣ በአንተ በኩል ሳይሆን በራሱ መንገድ በራሱ ቃል ተከሶ ነው። ገብቶሃል አይደለ? ተከሶ ነው። ልጅቷ ከሰዋለች፣ ሐቅ አለኝ ከሱ ጋር ብላለች። ያንን ነገር መጥቶ ኦልሬዲ ድምፁ በአንተ በኩል እንትን እያለ ነው። ገብቶሃል? ፊት ለፊት መጥቶ እሱ ሲያወራው ከልጅቷ ጋር ግን ያን ነገር አንተ የምትፈልገውን ነገር የምትፈልገው ፍትህ እንዲረጋገጥ ያደርጋል። ገብቶሃል? ፍትሁ እንዲረጋገጥ ያደርጋል። ምክንያቱም አንተ በአንተ በኩል መጥቶ ልክ ከዚህ በፊት እኮ እሷም ለአንተ ደውላ አናግራ ሊሆን ይችላል። እንደዚህ አይነት ችግር ነው የደረሰብኝ፣ መረጃ ይሄ ነው። መጀመሪያ ነው አንተ ስታወራው ሚውት አድርገህ ማውራቱ ምንም ችግር የለው። ምክንያቱም የመጀመሪያ ነው እያዋራህ ያለው፣ አንተ መረጃ እየወሰድክ ነው። ከዛ በኋላ ግን የእሱን ቃል ታመጣና እሷ ካልተስማማች ፊት ለፊት ነው ተገናኝተው ማውራት ያለባቸው እና ነገም ሁለት ሪከርድም አድርጌዋለሁ። በነገራችሁ ላይ እኔ ደደብ አይደለሁም። ሪከርድ ያደረኩት ነገ በሚደረገው ሽምግልና ስህተት ነገር ላንተ ብያለሁ ቢል በድንገት ትክክል ነገር ደግሞ ይሄንን አላልኩም ቢል በድንገት ነው እንጂ ለማሰማት አይደለም። እኔ ሶስት ሪከርድ አደርጋለሁ። የማደርገውም ለዚህ መረጃ ለመያዝ ብዬ ነው። ልጁ ከነ እነ ሙኒት እነ መሲ ብሪጅስቶን እነ ሳራ ይችል ልጅ ያልተባበሩበት ምክንያት ምንድነው የሚለው ነገር አይምሮ ላይ በጣም እየተመላለሰ ነበረ። ለምን እኔ በጣም ቢዚ ከመሆኔ አንፃር ከላይ ጠፍቻለሁ። አሁን ሙኒትም ይሄን ነገር ለምን አልያዘችላትም የሚለው ነገር አይምሮ ጥያቄ ነበረ። ልጅቷን ብዙ መረጃም አልጠየኳትም። ልጁ ከነ በፊት ሲሰድበኝ ስለነበረ ስለሱ ማውራት አልፈለኩም። ምክንያቱም መቼም ይሄ ሌባ፣ ይሄ አጭበርባሪ፣ ይሄ ውሻ እያልኩ ብናገር
አብዛኞቻቸው የሚረዱት አይ የፋኖ ደጋፊ ስለሆነ በዛ ጥልቶት ነው። ጠይብ ተበላው የምትለውም የፋኖ ደጋፊ ነች። ያ አይደለም ጉዳዩ። እኔ ሀቅ ላይ ነው እያወራሁ ያለሁት። ይህ ግለሰብ በዛ ምንዛሬ ተቀበልኩኝ እሱን ከሸመጠጠች ትማልና የማደርገውን ታውቃለህ አለ። ያኔ ይቀርባል። ወደ ደም ጠላኝ አልቀርብም ካለ ግን ማለቱ ከሷ ጋር ቀርቤ ይሄን ነገር ዲቤት አላደርግም ካለ ማለቱ ጥፋት አለበት ማለት ነው። ምክንያቱም አብረው በሰሩት ነገር ላለመጠየቅ ከሆነ እነሱ ያልፈሩት እሱ እንዴት ይፈራል? ምንም ግልጽ የሚወጣበት ሰዓት ነው። ያለበለዚያ አበዳሪዎቹ የተባሉት ከስተጀርባ ከነሱ ጋር ሌላ ችግር አለ ማለት ነው። ልጅቷ እንድትባንን እፈልጋለሁ። ገነት አጣጣቂ ቦታ ላይ የወደቀችው ግን ገነት ናት። ከዚህም ልጅ ይሄ ያው ገንዘቡን ከሚጠየቀውም ልጅ እንደገና ብር ካበደሩትም ሁለት ግለሰቦች ሰሚራና እቺ የዘሜታ እህት የምትባለዋ መሀል ላይ እየተቀቀለች ያለችው ገኒ ነች። እሱን ፊቷን ማዞር አለባት። እነሱ ተጠቃሚ ነበሩ፣ ግን ሁለቱ ተጠቃሚ ነበሩ። እነዛ አበዳሪዎች ግን ከጥቅሙ ላይ ይካፈሉ ነበር። ከጥቅሙ ላይ የሚካፈሉ ከሆነ ለምንድን ነው ታዲያ እሷን የሚያስጨንቋት? እኔ እኮ ብድር ያበደሯት እነሱ እንደሚካፈሉ አላውቅም። አብረን እንስራ ብለው የተመካከሩት ልጆች እኮ ናቸው። እሱ እኮ አይደለም። እሱ እኮ ባለ አካውንት ብቻ ነው። እሱ ተላላኪ ነው። ተላላኪ ታውቃለህ፣ ዲሊቨሪ። ጥቅሙ ላይ ግን ሁለቱ እኮ የሉም። እንደውም ጥቅሙ ላይ የሚካፈሉት ሁለቱ ብቻ ናቸው፣ ሹፌሩና እቺ አሁን ቅድም የገባችው ብቻ መሰለኝ። አይደለም አበዳሪ ነኝ ባይዋ የዘሜታናሽና እቺ ገኒ ያችኛዋ ሳሪ ምግብ ቤት ከፍታ ነበር። አሁን እንደ ትልቅ ኬዝ እኮ ነው ያለው። ግን ሁሉም በአንድ አድርገው የሚያስማማቸው አንድ ስራ ይሰሩ ነበር። ገንዘብ እየሰበሰቡ ለሆነ ግለሰብ ይረዱ ነበር። አገር ያለችው ሰሚራ የምትባለውስ ፋናት አንዷ እኮ እሷም ትካፈል ነበር ከጥቅሙ ላይ ከሚሸጡ የባህል ልብስ ምናምን ሲሸጡ። ባለ ካፌዋ እሷ አይደለች አንደኛዋ ካፌ ከፈተች የምትባለው እቺ የዘሜታናሽ ጋር ያለችው። አንተ እኮ ለምን መሰለህ በጣም ጠልቀ ስላየው ነው በቃ ብዙ መረጃ እየፈለክ የነበረው። እኛ ግን ብዙ አንዳንድ ሰው አልገባውም፣ ከላይ ነው ታውቃለህ። አንተ አሁን ብዙ መረጃ እያሰባሰብክ የነበረው ብዙ ነገር በቃ አይምሮህ ላይ ስለተመላለሰ ወላሂ እኔ ህዝብ ፈርቼ ልጅቷን ጨቆናት ሳይድ የያዘ ምናምን የሚባል ነገር ፈርቼ ነው እንጂ ይኸውልህ ሀቅ ፍለጋ እንቁላል ሰርስረ አስኳል ላይ መርፌ ትፈልጋለህ። ሀቅን የምታገኘው ወላሂ በዚህ መንገድ ነው እንጂ አንድ ሰው ስላለቀሰ ስላስጨነከው ያኛውን ትተህ ይሄኛውን ብቻ ስለያዝከው አይደለም። ሀቅን የሚወጣው ፍርጥርጥ አድርገህ ይዘህ ነው፣ አስከፍተህ ነው። ያለበለዚያ እኔ ጠንቋይ አይደለሁ ወይ መልአክ አይደለሁ ወይ? ጠንቋይ ማያውቅም። እኔ መልአክ አይደለሁ ወይ? ታዲያ ይቺ ልጅ የእውነት ገንዘቡ ከሱ እንደምትፈልግ በምን አውቃለሁ? እሷን ካላስጨነቅኳት ማለት ነው። ተደዋውለን አናውራ። አብዷ መጣት በቃ እሺ ቤቴን ከፍታለሁ። እነ ሙኒት ለምን እንዳላገዙ ጠየቁኝ። አይ የእሱ ተባባሪ ይመስላሉ ምናምን ሲሉኝ አይ መሆናቸውን አለመሆናቸውን ላይቭ ላይ ከፍቼ ያለው ሙኒትም ትመጣለች 100% እርግጠኛ ነበርኩ። ምክንያቱም እዚህ ጉዳይ ላይ ታውቃለች ያለ ስም መለጠፍ እንደማይቻል። ሀቅ የምታገኘው አፍረጥርጠህ ነው፣ እንደዚህ ሽት አድርገህ ማለት ነው። አንተ ጋር የመጡበትን ምክንያት እኮ ድሮም ስለሚያውቁ ነው። ሁሌ በእንደዚህ አይነት ነገር ላይ ቀጥ ያልከነህ ቁም ነገር ነው የምልህ። ሌላ ቦታም አንተን ነው ተመራጭ የሚያደርገው ብዙ ሰው። ሰላም እንዴት ናችሁ? መቻላል ወይዬ